አይ መጀመሪያ ጉዳይሽን ከዛ በመጨረሻ ትገልጭልኛለሽ። ስገባ ጠብቀው ይደውላሉ። እንግዲህ ምን አልሽኝ ሀቡ? መጀመሪያ ጉዳይሽ በኋላ ይደርሳል አድናቆት ማለት ነው። እኔ ጉዳይ ምን መሰለሽ ማለት በሰውም አልደረሰብኝም ምንም አልደረሰብኝም። እግዚአብሔር ነው እና እግዚአብሔር ብትከሺ ነው እዚህ ቤት የመጣሽው? አይ አይደለም። ቆይ መጀመሪያ ስሚኝ ማለት ተረድተሽኝ ከዛ እኮ እሺ እኔ ማር ላዳምጥሽ ነው እኮ እኔ በሰው ምንም አልደረሰብኝም በእግዜር ነው ስትይ እግዜርን መክሰስ አይቻልም። እግዜር አይቻልም። ነገር ግን ደግሞ ሊያስችል አይሰጥም ይባላል እና እኔ ግን እግዜር ላልችለው ነው የሰጠኝ። ላያስችል አይሰጥም እሱ። እስኪ እንስማና እኛ አብረንሽ እንሆናለን። እንስማና ምንም ችግር የለውም። ለብቻ ከሚጋፈጡት ነገር ይልቅ ከሰው ጋር ሲሆን ይሻላል። ትንሽ ቢያንስ ሸክምሽን እናቀልልሻለን። ተንፍሽው። እሺ እና እኔ ምን መሰለሽ እስከዛሬ ድረስ ከፈጣሪ በታች አባቴ ነበር ያለኝ እና ማለት ለአባቴም ብዬ ብዙ ነገር ሆኛለሁ። ስደትም የመጣሁት ለሱ ነው እና አባቴን ደግሞ አጣሁት። እስከዛሬ ያለሁት ብሎ ያልከዳኝ እሱ ነበር። ፈጣሪ ነፍሱን ይማረው። ምን ሆነ? በአደጋ በህመም በምን አጣሽ? እኔ ሲያወራኝ ምናምን ደህና ነበር። በቃ ሞት ነበር እና ያው 5 ወር ሆነ ነው። በቃ ምንም ትልል አልቻልኩም። ፈጣሪ ነው ያመጣብኝ ምናምን ብዬ እንትን ማለት አልቻልኩም። እና ፈጣሪ ነፍሱን ይማረው ማለት እናትም አባትም ሁሉ ነገር ሆኖ ያሳደገኝ እሱ ነበር። ሁሉም በቃ ማለት አይዞሽ ማሪ። ፈጣሪ አባትሽን ነፍስ ይማርልሽማ። አሜን። እና ማለት ምንም ይህን የምለው ሰው ሰው የለኝም ይህን የምለው ሰው። እናትሽስ? እናቴም ቀድማ ሄዳለች። እህት ወንድም የለሽም? አሉኝ ግን እነሱ ታናሾች ናቸው። ስንት አመት? አንዱ 17 አንዱ ደግሞ 10። ሁለት ብቻ ናቸው? አንዱ ሌላም እና አሁን እኔ እንድትረጅኝ የምፈልገው ታናሽ ወንድሜ እዛ ብቻውን ነው እና ወይ ወደ እኔ ያለሁበት ጋር ማምጣት እፈልጋለሁ ወይ ወደ ዱባይ ነው። የምታውቂው ሰው ካለ የሚወስድልኝ እኔ ብሩን እችላለሁ። የ17 አመት ልጅ ልታመጪው አረብ ሀገር? አዎ እዛ ራሴ ላጠፋ ነው ምናምን ስለሚለኝ ደግሞ እዛ ረብሻ ምንም ስለ 17 አመት ልጅ ራሱን የሚያጠፋው ለምን? ጉድ ነው ዘንድሮ። ሁሉም ራሱ የማጥፋት ነው የምፈልገው የሚለው ሽማጋሉ ምናምን። እኔ ማለት አይማርም። የ17 አመት ልጅ ትምህርት አይማርም? ይማራል ግን የት ሆኜ ልማር ምናምን ስልሽ። ስንተኛ ክፍል ነው? ትምህርት አቋርጧል? አሁን 8ኛ ክፍል ነው። አሁን ወደ 9 ነበር አቋርጧል። ለምን እምቢ አለ? ልማር ማለት ማገ ሆኜ ልማር የሚያስተምረኝ ሰው ልማር። እኔ ምን ላድርግ? አጎት አክስት የላችሁም? አባትሽ ሲያልፉ 5 ወራቸው ነው ገና፣ ትኩስ ነው ሀዘናችሁ። አባትሽ ካለፉ በኋላ ዘመን አሉ ግን የሉም። አሉ ግን ለእኛ የሉም። አሉ ግን ለእኛ የሉም ማለት አልገባኝም። ስሽኛ እንዲረዱን ፈቃደኛ አይደሉም ማለት። እንደውም ደስ ነው ያላቸው በደረሱት ነገር።
ቤት ውስጥ ረዳት አላችሁ ሰራተኛ? አባትሽ በህይወት ሲያልፉ ታናናሾቼ 1 17 1 10 እና 10 የ10 አመቷ ልጅ እናቴ ህፃኔ 20 ቀን ሆና ነው ትታት ሄደችው። አክስቴ ጋር ነች እዛው ነው ያደገችው። ስለዚህ ወንዱ 17 አመቱ ነው ታናሽ ወንድምሽ፣ ሴቷ 10 አመቷ ነው። የት ናት ሴቷ? ባለ 10 አመቷ አክስቴ ጋር ነች። ገና ህፃኔ 20 ቀን ሆና የውየትም ከምትጣል ተብሎ እነሱ እሷ ጋር ሆነች። እሷ ያዘቻት። አክስትሽ የእናትሽ እህት ይሰባት? የእናቴ እህት ነች። እሺ እናትሽ መቼ ነው ህይወቷ ያለፈው? 11 አመቷ። አሁን ያለፈው ምንድን ነበር? ህዳር 11 አመት ሆናት። 11ኛ አመቷ ገባ ማለት ነው። 10 አመቷ እናትሽ ህይወቷ ካለፈ 11 አመቷ 11ኛ አመቷ ገባው። 10 አመቷ አለፈ። ገባኝ። እናትሽ ህይወቷ ካለፈ 11ኛ አመቷ ገባ። እህትሽ ደግሞ 10 አመቷ ነው። እናትሽ ስትሞት እህትሽ የትም እንዳትወድቅ ተብሎ አክስትሽ ጋር ተወሰደ። ህፃን ነበረች። 19 ቀን ተተወለደች። እኔ ራሱ ያለ 12 አመቴ ነው እና ብዙም ነፍስ አላውቅም፣ ግን ይሄ አይጠፋኝም። የልብ ስብራት ነው መቼም አይጠፋም። እና የዛኔ እናትሽ ስታልፍ 12 አመቴ ነበር። ስለዚህ አሁን 22 አመትሽ ነው ገና። 23 አሁን ወደ 23ኛ ገባ። እናትሽ ከሞተች 11 አመት ሊሆናት ነው፣ ልደፍን ነው። እህትሽ ደግሞ 10 አመቷ ነው። ከዛ እናትሽ ስትሞት የ10 አመቷ ልጅ እህትሽ እናትሽ ስትሞት መውደቂያ እንዳታጣ ተብሎ አክስትሽ ጋር ተወሰደች። ቅድም 17 እና 10 ሁለት ናቸው ብለሽ ነበር እና ሁለቱን ስትኝ ሁለቱ ብቻ ናቸው ስልሽ ሌላም አሉ ብለሽ ነበር። ሌላ ታላላቆች አሉ። አንደኛው አያቴ ጋር ነው ያለው። በጣም ሩቅ ነው። የመጀመሪያ ልጅ ነው። እኛ የማናገኘው። ሌላስ? አያታችን ጋር ነው ያለው። የእኔ ታላቅ አለች አንድ ሴት፣ እሷ ትዳር ላይ ነች። አባቴ ሞተ፣ አባቴ ብቻ ነበር የነበረኝ እና አባቴ ሞተ ብቸኛ ነኝ ስትይ ለምን እህት ወንድም የለሽም ስልሽ ታናናሾች ናቸው እኮ አልሽኝ። ማለት አንቺ ታላቅ እንደሆንሽ ነበር ልሽኝ እና ታላላቆቹን ረስተሻቸው ነው? ምክንያቱም እኔ ስደት ነው ያለሁት። ታናናሾችን ይዘው መኖር ሲገባቸው የትም ጥላዎች። ስንት ታናናሾች አሉሽ? 2 የ17 አመቱ እና የ10 አመቷ። ታላላቆች ስንት አሉሽ? 2። ኦኬ። ስንትና ስንት ናቸው ታላላቆች? 2 ስንት አመትና ስንት? ታላቆች ናቸው። እኔ አመታችንን እኛ አናውቅም። እኔ ከኔ ጀምሮ ነው የማውቀው። በሶስት አመት ነው የምንበላለጠው። ኦኬ። አንቺ የት ነው ያለሽው? ሳውዲ ነኝ። ኦኬ። ሳውዲ ስንት አመት ሆነሽ ሳውዲ ላይ? 7ኛ አመቴ። 7ኛ አመትሽ ከ22 አመት ላይ ሲቀነስ 7 አመት በ15 አመትሽ ነው የሄድሽው ሳውዲ? ምንም አላውቅም ነበር ያን እየተማርኩኝ እነሱ ሲሉኝ ደብተሬን የትም ጥዬ ነው የሄድኩት፣ የተሰደድኩት ማለት ነው። እናትሽ ስትሞት 12 አመቴ ነበር ብለሻል። ስለዚህ እናትሽ በሞተች በ3 አመት ነው ወደ ሳውዲ ባህር ሄድሽው? በ3ኛ አመቷ ሲገባ ነው ሄድ ተሰደድኩኝ። እና አሁን እኛ እንድንረዳሽ የምትፈልጊ ወንድምሽን ዱባይ ወይ አንቺ ጋር ሳውዲ እንድንወስድልሽ ነው? በሚታወቅ ሰው እንዲመጣልኝ ይፈልጋሉ። ዱባይ ጥሩ ደላላ ሙኒት አለች። የሙኒትን ገበያ በደንብ እናጧጥፈው ጋይስ። አለችላችሁ ታማኝ ደላላ ሙኒት። ሙኒት እኛን እየረዳችን ነው፣ እኛም ደግሞ እንረዳታለን። በጣም ብዙ እህቶቻችን
ከመዳን ቤት ሲበደሉ ሄዳ እያወጣች ስራ እያስገባቻቸው ነው። ኮንትራት እያስገባቻቸው ህጋዊ እያደረገቻቸው ነው። ስለዚህ እሷ እየጠቀመችን አለ፣ እኛም እየጠቀምናት እንጠቃቀም። እንጥቀማት ትጥቀመን። እየጠቀመችን ነው፣ እንጠቅማታለን። እኛም ሙኒትን ጊዜዋን፣ ፔትሮሏን፣ ነዳጇን መስዋዕት አርጋ ጊዜዋን፣ ጉልበቷን ነዳጅ ሞልታ መኪናዋን ነው ድራይቭ አርጋ መዳን ቤት ሄዳ የምትወስዳቸው እና ምንም ሳትጠቀም ነው እንዴ ለምትሉት፣ አዎ ትጠቀማለች። አንድ ሰራተኛ ከመዳን ቤት አውጥታ ለሌላ መዳም ስትሰጣት ኮንትራት ስታልቃት ትጠቀማለች። ግን ይቺን እህት ካልተመቻት ቦታ የተመቸ ቦታ እያደረገቻት ነው። ጊዜዋንም የመስዋዕት እያደረገች ነው። ፔትሮሏንም ነዳጇንም መስዋዕት እያደረገች ነው። ጊዜውን ለሰጠን እኛ ደግሞ ገንዘብ እንሰጠዋለን። ስለዚህ ማሪ ታማኝ ደላላ ሙኒት አለች። ወንድምሽን በሙኒት አምጪው። እሺ የሙኒት ስልክ ቁጥር ፕሮፋይሉ አለ። እኔ እሷን ሲሏት ምናምን ነው እንጂ የምሰማት እንደዛ አውርቻት ወይ ቀርቤያት አላምን። ግን መልካም ሰው እንደሆነች አውቃለሁ። እንደዚ መልካም ሰው ናት እየነገርሽ ነው እኮ እኛ። ጻፊ ሙኒት ብለሽ በአማርኛ ቲክቶክ ላይ ታገኛታለሽ፣ ፎሎ ታደርጊታለሽ። ባይዋ ላይ ፕሮፋይሉ ላይ ስልክ አለ። በዋትሳፕ ቴጅ ነው ወንድሜ መምጣት ፈልጋለሁ ትያታለሽ። ስራዋ ነው ታመጣልሻለች። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። እዚህ ጋር ደግሞ ኮሜንት ላይ ውሸቷን ነው ምናምን የሚሉት ሰዎች ያው ልረግማቸው ነበር፣ ግን እግዚአብሔር እንዳየልባችን። እኔ ቤት ገብተሽ የመራገም መብት የለሽም ማሪ። አይ ውሸቷን ነው ምናምን ሲሉ ነው። ማንም የደረሰ ፈጣሪ ጠይቅሽ፣ እኛ ምን አገባን? ውሸትሽ ገንዘብ አልጠየቅሽም። ይኸውልሽ እኔ ያልታወጠልኝን ነገር ማፋጠጣው ገንዘብ ለጠየቀኝ ሰው ማስረጃ ጠይቃለሁ። ገንዘብ ጠይቀሽናል? ገንዘብ ጠይቀሽናል? እኔ እስከማውቀው ገንዘብ አልጠየቅሽንም። ገንዘብ እስካልጠየቅሽኝ ድረስ የፈለግሽውን ቦተረፊ ምንም አያገባኝም። አላፋጠጥሽም። ለምን? ገንዘብ ስላልጠየቅሽኝ። እኔ እዚህ ቤት ገብቶ የገንዘብ እርዳታ ለጠየቀ ሰው ማስረጃ መረጃ ጀመር ጤና ያለው ሰው ነው። ገንዘብ የሚለምን ሰው የለም። የሚለምንም ከሆነ ደግሞ አጭበርባሪ ነው። እና አመሰግናለሁ። እግዚአብሔር ይስጥልኝ። ስለምናመሰግናለን። ሽኔ ናት። በሰላም የሆድሽን በጀርባሽ ታርግልሽ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። የልጆችሽን ዓለም አንቺ እያለሽ የልጆችሽን ዓለም መብርሃን ታሳይሽ። መወዳት እግዚአብሔር በመንገድሽ ሁሉ ይቅደምልሽ። አንቺ መልካም ሴት ነሽ በእውነት። አሚን እናት፣ አሚን። ተባረክልኝ። አመሰግናለሁ። እግዚአብሔር ይስጥልኝ። አሚን ማሪ። እሺ ዩዘር ወይ አቡዬ እንዴት ናችሁ? ሰላም ና? አበሾች ናቸው ደሞዛችንን የያዙብን። የት ሀገር ነሽ ማሪ? ኢማራት ቻርቻ። እሺ ምንድን ነው የምትሰሪው? ሬስቶራንት፣ ፀጉር ቤት? የት? ሬስቶራንት አይደለም፣ ክሊነር ካምፓኒ ነበረ የምንሰራው። ክሊኒንግ ካምፓኒ? እሺ እኮ ታዲያ ሌበር ኦፊስ እኮ ድርጅት እኮ ነው። ክሊኒንግ ካምፓኒ የካምፓኒው ባለቤት ነው ማለት ነው። ደውዬ ነበረ የእንትን እየተፈራረማችሁበት ወረቀት ምናምን ያስፈልጋል አሉ። እኔ ደግሞ የት ነው የደወልሽው? ስንት ነው የደወልሽው? ሳራ ጋር በቀደም ገብቼ 884 ጋር ደውለሽ እንትን በይ ብላኝ ነበረ እና እዛ ደውዬ የተፈራረማችሁበት ወረቀት ምናምን አሉ። ነገር ግን የምሰራበት አበሾች ናቸው። እሺ ከዛ ያ ደግሞ አይሆንም ወረቀት ውስጥ እንዴት አበሾች ስለሆኑ አይሆንም ማለት? ሳሪቲ ጋር ገብታች 884 ደውያል። ትክክል ናት። የለኝም የሌበር ካርድ ይባላል። የተፈራረምንበት ወረቀት አይደለም ስሙ ማሪ፣ ሌበር ካርድ ይባላል። ሳሪቲ ጋር ገብታች 184 ደውዬ አለችሽ። ትክክል ነው። 84 ስትደውይ ደግሞ ሌበር ካርድ ሽላምጪ አሉሽ። አንቺ ደግሞ ሌበር ካርድ የለኝም አልሽ። አንድ ሰው ሌበር ካርድ ሳይኖረው ደግሞ ኢቃማ ሊሰራለት አይችልም። ስለዚህ ሌበር ካርድ የሌለሽ ነው የሚመስልሽ እንጂ በካምፓኒ አይደለም። ካርድ ሀቡ በካምፓኒ አይደለም። ኢቃማ እኔ የምልሽ ደሞዛችን የሚያዙት የአበሾች ጋር ነበር እየሰራ ያለሁት። የሰራሁትኝ 1 ወር ከ18 ቀን ነው። ስለዚህ አንቺ እኮ ህገ ወጥ ነሽ ማለት ነው። መንግስት በሚያውቀው መንገድ አይደለም እነዚህ ሰዎች ጋር የተቀጣሽው። ስፖንሰሮችሽ አይደሉም። ታዲያ ይሄ እኮ ህገ ወጥነት እኮ ነው ማሪ። በህገ ወጥ መንገድ ወርክ ፐርሚት ሳታሰሪ መንግስት ሳያቅሽ፣ ሌበር ሳያቅሽ ነው
እየሰራሽ ያለሽው። አንድ ሰው አንድ ቦታ ሲቀጠር ሄዶ ሌበር ካርድ ያሰራል። የሌበር ወርክ ፐርሚት ማለት ነው አይደለም። በሌላ ከፊል ሆነሽ እኔ በባሌ ስፖንሰር ሆኜ ስራ ስቀጠር ወርክ ፐርሚት ያስፈልገኛል፣ የስራ ፍቃድ። እዛ መስሪያ ቤት የሰራው እንደሆነ መንግስት ማወቅ አለበት። ለምን ያ መስሪያ ቤት ደሞዜን ቢከለክለኝ መንግስት ጋር ሄጄ እንድከስ፣ ሌበር ኦፊስ ሄጄ እንድከስ። እዛ መስሪያ ቤት ተቀጥሬ እየሰራው እንደሆነ ሌበር ኦፊስ ማወቅ አለበት። ሌበር ካርድ ወይም ወርክ ፐርሚት የስራ ፍቃድ ያስፈልገኛል። ስለዚህ አንቺ ሌበር ኦፊስ ሳያር ተደብቀሽ እየሰራሽ በህገ ወጥ መንገድ አሁን ደሞዝሽን ስትበይ ሌበርን ደሞዜን አስመልስልኝ ማለት አትችይም። አይ እኔ ደግሞ ግራ ገባኝ። ለምን እኔ ብቻ አይደለም 3-4 ልጆች ነን እንደዚህ እኔ ስራውን ያገኘሁት። ሁላችሁም ሌበር ካርድ የላችሁ? ሁላችሁም የስራ ፈቃድ የላችሁ? ወርክ ፐርሚት አላሰራችሁም? ዝም ብላችሁ ነው የገባችሁት? የራሳችን ሌበር ካርድ አለን፣ ግን በእነሱ በድርጅቱ የተፈራረምነው ስራ ስንገባ የተፈራረምነው ሆነ ምንም አይነት እንትን የለንም እኮ። መንግስት አያቅማሪ። አሁንም አይምሮሽን ክፈችው አንዴ። አሁንም አይምሮሽን ክፈችው እንዲገባሽ። ስፖንሰርሽ ሌላ አሰሪሽ ሌላ ከሆነ ወርክ ፐርሚት ያስፈልግሻል። የሚያውቀው መንግስት የሚያውቀው አንቺ እዚህኛው አሰሪ ጋር ስፖንሰርሽ ጋር እየሰራሽ እንደሆነ ነው የሚያውቀው። ከሀገር ሲያመጣ ያመጣሽ ከፊልሽ ጋር መንግስት የሚያውቀው። ሌላ ካምፓኒ ስትቀጠሪ መንግስትን አሳውቀሽ ፍቃድ ያስፈልግሻል። እሱ ፍቃድ ከሌለሽ አንቺ ህገ ወጥ ነሽ እዚህኛው መስሪያ ቤት ውስጥ። ይሄኛው መስሪያ ቤት አመት አሰርቶ ደሞዝ ባይሰጥሽ መክሰስ አትችይም። ህገ ወጥ ነሻ። መንግስትን አላሳወቅሽም። እከሌ ጋር እየሰራው ነው ብለሽ ለመንግስት አላሳወቅሽም፣ ለሌበር ኦፊስ አላሳወቅሽም። ገብቶሻል? ህጋዊ ሰው ብቻ ነው የህግ ከለላ ማግኘት የሚችለው። በህግ መብቱን ማስከበር የሚችለው ህጋዊ ነገር የሚያደርግ ሰው ብቻ ነው። አሁን አንቺ እዛ ጋር ስትሰሪ ፓርት ታይም ሌበር ኮንትራክት ዊዝ ኤንኦሲ ኤግዛክትሊ እሱን እኮ ነው። አብዛኛው አበሻ ደግሞ ይሄን አያውቅም። ድርጅቶችን ይህን ስለሚያውቁ ሄደው የመክሰስ መብት እንደሌላቸው ስለሚያውቁ ያሰሩና አይከፍሏቸውም ደሞዝ። ስለዚህ አሁን አሰርተው ድርጅቱ አሰርቱ የተለያየ ቤት እየወሰደ ነበረ የሚያጸዳችው። የተለያየ ቤት ነው የሚወስደን እናጸዳው። እነዛ ሰዎች ደግሞ ለዚህ ለድርጅቱ ነው የሚከፍሉት። ወይ በባንክ ይገባል ወይ ደግሞ ካሽ ከተቀበለን በኋላ ማታ ላይ ልክ ወደ ቤት ገባስል ያንን ብር ይቀበሉናል ማለት ነው። ከመዳሞች እናንተ ድርጅቱ ሳይቀጣም ይቀጣል። ምን ስማርት ሰው እዛው ድርጅት ውስጥ እንዳለ ፖሊስ ይደውላል ወይም ሌበር ደውሎ የውላችሁ ያለ ፈቃድ እያሰራኝ ነው ብሎ እዛው ከድርጅቱ ሳይወጣ። አብዛኛው አበሻ ግን ድርጅቱ ካባረራቸው በኋላ እሱ ጋር እሰራ ነበር ደሞዝ አልሰጥም አለኝ ብለው ነው የሚፈሱት። ስራውን በአጋጣሚ ያቆም ነው። ስራው ላይ እያላችሁ ነው። ስራው ላይ እያላችሁ ከአኮመንዴሽኑ ሳትወጡ እዛው ቁጭ ብላችሁ ፖሊስ ጠርታችሁ ያውላችሁ ያለ ፈቃድ እያሰራ ነው። ያኔ ድርጅቱ ይዘጋለታል። ከመንግስት ተደብቆ ያለ ፈቃድ ሰራተኛ ቀጥሮ እያሰራ እንደሆነ። ትልልቅ ድርጅቶች እኮ እንደዚህ አያደርጉም። የራሳችሁ ይሄ ህጋዊ መሆናቸውም እርግጠኛ አይደለንም። ህጋዊ እንኳን ይሁን አይሆኑ እንኳን እርግጠኛ አይደለንም። ኖርማል የራሱ ትልልቅ ድርጅቶች እንደዚህ አያደርጉም በፍጹም። እኔ ከመዳም ቤት እንደወጣው በከዳማ ቪዛ አልማና ፋሽን ግሩፕ ለሙከራ ብሎ 3 ቀን ቀጥሮኝ ማለት ነው። በ3 ቀኑ ሙከራ ሳልፍ ከገቡ የሰራተኛ ቪዛ የማይሰጣቸው ብዙ ችግር ስለሚያመጣ ትልልቅ ድርጅቶች እንደዚህ አያደርጉም። እንደዚህ አይነት ግን ክሊኒንግ ካምፓኒ ምናምን ትንንሽ ድርጅቶች አንደኛ ሱቅ አይደለም፣ የሆነ ቢዝነስ ቦታ አይደለም፣ ማዳም ቤት ነው የሚልኳችሁ በየማዳም ቤቱ። ስለዚህ በለድያ በየማዳም ቤቱ አይዞርም። እሱ ስለማይታወቅባቸው ገባሽ እንደዚህ ያደርጋሉ። መፍትሄው ምንድን ነው? መፍትሄውማ ተበላሽ መክሰስ አትችይም። መፍትሄ የለውም። መፍትሄው ረስተሽ ህይወትሽን መቀጠል ነው። ለሌላ ጊዜ ደግሞ መፍትሄው ህገወጥ ስራ አለመስራት ነው እንጂ ልክሰስ ብትይ ራስሽ ህገወጥ ነሽ። ህግን ሳያከብሩ ደግሞ በህግ መክሰስ የለም። ስለዚህ ከዚህ በኋላ ምንም አይነት ስራ ስትገቢ፣ እንደዚህ አይነት ድርጅቶች ጋር ስትገቢ ግዴታ ሄደሽ ወርክ ፐርሚት ማውጣት አለብሽ፣ የስራ ፍቃድ።
እሺ አይ የራሴ ሌበር ካርዱ አለኝ፣ የስራ ፈቃዱ ምናምን አለኝ። ይኸውልሽ ለዚህ ነው አይገባሽም። 10 ነው የምታስደጋግም። የራስሽ ነው አይመለከተሽም። አዲስ የምትቀጠሪበት ድርጅት ነው ምልሽ። ቅድምም የራሴ ስትኝ እንደዛ አይደለም ብዬ ቀስ ብዬ አስረዳሽ። አውቀሽ ነው እንዲገባሽ አልፈለግሽም። ይሄ ዘግተሽዋል ወይስ ምንድን ነው? የራሴ ሌበር ካርድ አለኝ። ያንቺ ሌበር ካርድ ለራስሽ አስቀምጪው። ማን ምን አገባው? ያንቺ ሌበር ካርድ ማለት እኮ ያመጣሽ ድርጅት መኖሪያ ፈቃድ እንዲሰራለሽ የተሰጠሽ ነው። እሱ የሚያገለግለው ላመጣሽ ለከፊልሽ ለሱ ድርጅት ብቻ ነው የእሱ ካርድ የሚያገለግለው። ለምሳሌ የድርጅትሽ ስም የሆነ ስም ሰንሻይን ዝም ብሎ ይመጣልኝ ነው። ኦኬ ሰንሻይን የሚባል ካምፓኒ ቢያመጣሽ አንቺንና በዛ ስፖንሰር ብትሆኚ ያ ድርጅት ነው ወርክ ፐርሚቱ ለዛ ድርጅት ብቻ ነው የሚያገለግለው። ያ ድርጅት ደሞዝሽን ቢከለክልሽ ለመክሰሻ ብቻ ነው የሚያገለግለው እሱ ሌበር ካርድ። ገባሽ? ሌላ ድርጅት እሱ ካምፓኒ አንቺን ውጭ እንድትሰሪ ነው ያመጣሽ። መንግስት ግን የሚያውቀው እዛ ጋር እንደምትሰሪ ነው። ሌላ ድርጅት ስትቀጠሪ ሌላ ወርክ ፐርሚት ነው የሚያስፈልግሽ። ገባሽ? በዛ ድርጅት ስም እዚኛው ስም አይደለም፣ በዛ ድርጅት ስም በአዲሱ በምትቀጠሪበት ስም ያ ከዚኛው ካምፓኒ ኤንኦሲ የሚባል ብትሰራ ችግር የለብንም የሚል ሌተር ይሰጥሻል። ይሄኛው ድርጅት አንቺ ከሀገርሽ ያመጣሽ ለአንቺ ከፊል የሆነው ድርጅት እኔ እቺ ሰራተኛ እቺ በስሪ ያለች ሰራተኛ እዛ መስሪያ ቤት ሄዳ ብትሰራ ችግር የለብኝም የሚል ኤንኦሲ ሌተር ይሰጥሻል። ይሄኛው ድርጅት ደግሞ እሱን ሌተር ተቀብሎ አንቺ የአንቺ ስፖንሰር የአንቺ ከፊል እሱ ጋር እንድትሰሪ ችግር እንደሌለበት የሚያሳየውን ወረቀት ተቀብሎ ነው ወርክ ፐርሚትሽ የሚያሰራልሽ፣ የስራ ፈቃድሽ የሚያሰራልሽ። ያኔ ይሄ ድርጅት ደሞዝሽን ቢከለክልሽ ደረትሽን ነፍተሽ ሌበር ኦፊስ ደውለሽ ትከሺና እሱ ካርድ ከተሰራበት ጊዜ ጀምሮ ወደ አካውንትሽ የገባ ገንዘብ ከሌለ 6 ወር የሚሆን ዓመት አፍንጫውን ይዘው ሌበር ኦፊስ ይቀበልልሻል። ገብቶሻል? አሁን ገብቶሻል። ተመስገን። በመጨረሻም ገባሽ። 4 ጊዜ ኤክስፕሌን አድርጌን የገባሽ በተለያየ መንገድ። በጣም ማመሰግነው። ማይ ጉድነስ ነርችኝ መጠጥሽ። እሺ እናቴ ይመች። እንዴት ኢትዮጵያዎች እንደዚህ ያደርጋሉ? ኧረ እባክሽ አዚዛ፣ ምን ነው? ምንም አይነት ወንጀል ሰምቼ አላውቅም። ኢትዮጵያውያን በጣም ንጹህ ናቸው። ኢትዮጵያውያን ነጭ መልአክ ናቸው። ኢትዮጵያውያን አሰሪዎች አይበድሉም። በህይወቴ ሰምቼ አላውቅም አልሽ አዚዛዬ። ምን ነው? እንዴት ኢትዮጵያውያኖች እንደዚህ ያደርጋሉ? ኢትዮጵያውያንን እንደ ኢትዮጵያዊን እየበደለ ያለው ስፖንሰር ሆኖ እያመጣ ምን ነው? እንዳልሰማ አንቺ እዚህ ቤት ቤተሰብ አይደለሽ? የመጀመሪያ ነው ኢትዮጵያዊ ደሞዝ ሲከለክል ኢትዮጵያዊ ሲበድል የመጀመሪያ ነው ስሰማልሽ። ኢትዮጵያ አይደል እንደ እያሰራ ደሞዝ የሚከለክለው? ኢትዮጵያዊ አይደል እንዴ ከኢትዮጵያ እያመጣ የሚያስርበው? ከአረቦቹ የነሱ አይብስም? የሚያስርበው ደሞዝ የሚከለክለው፣ ሙቀት ላይ የሚያስተኛው፣ ኤሲ የሚያጠፋው የአረብ ይሻላል። እንደውም አይገርምሽም? አቡዬ እንዴት ነሽ? ያልሰራሁት ራሱ ምን እንዳደረጉኝ ታውቂያለሽ? ልጅቷ 2 አበሻ ልጆች ናቸው። እኔ ቤት ነበርኩኝ። ይደውላሉ ከጠዋት ጀምሮ እየደወሉ ከዛ ወርቅ መሸጥ እንፈልጋለን ምናምን አሉኝ። ከዛ እኔም ስራ ስላልነበርኩም እንደምታውቂው ትንሽ ያመመኝ ምናምን ስለሆነ ሄዳችሁ ሱቅ ሽጡ። እኔ ሰምታይምስ አሁን የማይመቻቸው ልጆች ምናምን ሲኖሩ ለትብብር አይዲ ምናምን የራሴን ራሱ አይዲ ከሌላቸው የራሴን አይዲ ምናምን እያደረኩ ገዛ እሸጥላችኋለሁ። ከዛ ይመስለኛል እነዚህ በጣም ብዙ ጊዜ አጥንተውኝ ምናምን ነው፣ በጣም ብዙ ጊዜ አጥንተውኝ። ከዛ አሁን ቆይ መጀመሪያ ፎቶ ልላክልሽ እሺ፣ ዋትሳፕ ላይ እንድታዩ። ኤምባሲ ስልክና ኤምባሲ ባንዴ እኮ አያነሱም ማሪ። ከጠዋት እስከ ማታ ደውይ። 3 ቀን ደውለሽ ሊሆን ይችላል የሚያነሱልሽ። ያውም የሳውዲ ኤምባሲ አመት ይፈጅባቸዋል ስልክን ለማንሳት። አንቺ አንዴ ጡር አድርገሽ ሞከርሽ እየሮጥሽ መጥሽ ኮመንት ላይ ስልክ አያነሱም ትያለሽ። አያነሱም። ሳውዲ ኤምባሲ በአመት ነው የሚያነሱት። ደጋግመሽ ደውይ። ከጠዋት እስከ ማታ ያለማቋረጥ ስልክሽን ይዘሽ ሲዘጋ እየደወልሽ እየደወልሽ ቁጭ ብለሽ ስፒከር አድርገሽው እንደዚህ ሌላ ስራ እየሰራሽ ጥር እያለ እየጠራ ሲዘጋ እየደወልሽ ትዕግስትሽ ሳያልቅ አይነሱም ትያለሽ። ስለጠራብቲ
ልኬልሻለሁ። ከዛ ይደውሉና ወርቅ መሸጥ ፈልገን ነበረ አሰሪያችን አልችኝ። በጣም ሀብታም ነው። መጀመሪያ ቀን ያለችኝ አሰሪያችን በጣም ሀብታም ነው እና ወደ ሀገር ለንደናዊ ነው አለችኝ። ለንደናዊ ሆኖ ፓኪስታኒ ነው፣ በጣም ሀብታም ነው እና ወደ ሀገሩ ሊገባ ስለሆነ ጠቅልሎ ሊሄድ ለእኔና ለጓደኛ 600 ግራም ደግሳ እንትን ሰርጋችሁ አግቡ ውለዱ ምናምን ብሎ በስጦታ መልክ ሰጥቶናል። እነዚህን ወርቆች ወርቅ አይደሉም ማሪ እኮ እነዚህን ወርቅ አስመስለው ሊሸጡልሽ ነው። እና ከዛ እንደዛ አለች ማለት ነው። ከዛ ሲያም ፎሎ አርጊኝ ሚውት አርገሽ ተራሽን ጠብቂ እሺ። ከዛ መጀመሪያ እንደዛ አሉኝ። እኔ ደግሞ የመሰለኝ በሰዓቱ እንትን ነው የመሰለኝ ታውቂያለሽ፣ በቃ ተጨናንቀው ምናምን ማዳም ቤት ስለሆኑ ምናምን ነው። ከዛ እኔም ስላመመኝ ለእነሱ ምን አደርጋለሁ፣ ዱባይ ነን ሲሉ የዛኛውን ብራንች ሎኬሽን ሰጣቸውና ሄዳችሁ እኔ ደግሞ ይኸውልሽ አቡዬ እዚህ ጋር ነው በቃ በጣም የተሸወርኩት። ከዚህ በኋላ ያለውን ፓርት ነው ሊያጭበረብሩኝ የራሱ የነበረው። ከዛ ሎኬሽን ላኩላቸው ምናምን 600 እያንዳንዱን አስረኪያቸዋለሁ። እያንዳንዱን እንትን አለው እርግጠኛ ናቸው የስራው መጀመሪያ አዎ ደረሰኛለን እርግጠኞች ነን ምናምን ብለው ገባሽ። ሰዎቹ እርግጠኛ ነን ሰዎቹን ታውቂያቸዋለሽ? አዎ እያንዳንዱ ስልኬ እኔ ከሰው ጋር ማወራው እንዳለ ቮይስ ሪከርድ ስለሆነ ቮይስ ሪከርድ ሆኗል። ከዛ ልሽ ሄዱና እዛ ብራንች ትሪ እነሱ ወርቅ መሆኑን ተጠራጥረዋል ከመጀመሪያም ሰውየው ሲሰጣቸው። እሺ ገባሽ። ከዛ ሁለቱን ፍሬ መኪና ውስጥ ያስቀመጡና ሁለቱን ፍሬ የቀረውን ሁለቷን ፍሬ ብቻ ይዘው ወርቅ ቤት ይገቡና ለልጁ ደውልለትና እንዳይታለሉ እንደዚህ ሎኬሽን ላክላችንና ውሰድ እለዋለሁ። ከዛ ፖሊስ እንትን አሉኝ። ፖሊስ ጋር ተደወለ። መጀመሪያ ወርቅ ስትሰጪ ብዙ ከመሸጥሽ በፊት ፖሊስ ጋር ይደወላል። ፖሊስ ጋር ይደወላል። ከዛ ሰዎቹ ደግሞ ቆይ መጀመሪያ ከስንት ግራም በላይ ሲሆን ነው ከመሸጥሽ በፊት ፖሊስ ጋር የሚደወል? ደረሰኝ ከሌለሽ ምንም አይነት 5 ግራም ከሆነ ይደወላል። ደረሰኝ ከሌለሽ ወላሂ እኔ አሁን ለትብብር በቃ አንዳንድ ልጆች ከራሴ የገዙት ምናምን ሲሆን ለትብብር ነው ወስደው እንጂ እንትን ነው። ደረሰኝ ከሌለሽ ከአንቺ ደረሰኝ ከሌላቸው አብዛኞቹም ደግሞ ደረሰኝ አላቸው። ከዛ አቡዬ 2 ወስደው ሰውየው ሲከፍተው ወርቅ አይደለም ሙሉ ለሙሉ እንደላኩልሽ ሁለቱን። እኔ እኮ ሁለቱን ወርቆች ብቻ ይዘው ሌሎቹን አርቴ መኪና ውስጥ አስቀምጦ መስሎኛል። ወርቅ የለው ምንም ወርቅ የለውም። የተናደድኩት ከዚህ በኋላ ያለውን ነው መሸወዳቸው ምናምን። ከዛ ሰውየው የ9 ወር ደሞዝ አልሰጣቸውም። እሺ የ9 ወር ደሞዝ አልሰጣቸውም። ኢቨን ለእኔ ምን አሉኝ፣ ሀብታም ነው ምናምን ሰውየው ስጦታ ይሰጠናል ምናምን ያሉኝ። እሺ እና እነሱ ደግሞ ሌላ ቦታ ለመሸጥ ፈርተው ነው ገባሽ። እኔን አጋፍጠውኝ እነሱ ሌላ ቦታ ላለመሄድ ነው እንጂ ቆይ ወርቅ እንዳልሆነ ያውቃሉ። ተጠራጥረዋል። ኦልሬዲ ወርቅ አለመሆኑን እንዴት ይሰጠናል? ደሞዝ አልሰጣቸውም። የ9 ወር ማሪ ካሽ የለኝም ሰጣቸው። የእሱ ግን አውቀው ሀብታም ስለሆነ ስጦታን የሰጠሽ ነው ያለሽ። ከዛ እኔ ደግሞ በሰዓቱ ልሽ እንደዚህ አላገናዘብኩም። ይህን ሰርቀውት ይሆናል። እኔ ደግሞ በሰዓቱ እንደዚህ አላገናዘብኩም። ከብዙ ሳይድ አላየሁትም። በቃ ሰጥቷቸው ነው ስጦታ ምናምን ብዬ ነው ያሰብኩት። ከዛ ልክ እኔ ወላሂ ሀቡ በህይወቴ እንደዛ ቀን በራሴ ተናድጄ አላቅም። ልክ ሲሆን ወዲያውኑ ሀሳቧን ቀየረች። ይህን 9 ወር ደሞዝ ያልኩሽን መጀመሪያ አልነገሩኝም። ወርቁ ተከፍቶ ወርቅ አይደለም ከተባለ በኋላ ነው። ወርቅ አይደለም ሲባል እነሱ በፖሊስ አይያዙም እንዴ? ወርቅ ቤት ወርቅ ነው ብለው ለመሸጥ በመምጣታቸው እኔም አይኸውልሽ ከዛ ሰውየውን ለምኜ በቃ እነሱ ወዲያውኑ እዛው ይኸውልሽ እንዳይጠራባቸው ወዲያውኑ እነሱ ሀሳባቸውን ቀየሩ። እዛ እያሉ ማሪ 9 ወር ደሞዛችንን አልሰጠን ማለት መጀመሪያ ሀብታም ነው ስጦታን የሰጠን አግቡ ብሎ ነው ምናምን የሰጠን። እኔ ደግሞ በዛ ሰዓት አላገናዘብኩም። አሳዘኑኝ። ጭራሽ የራሴን ልክ ሲሄዱ ጭራሽ ከራሴ 500 ብር ሰጥቼ ታክሲ እንዳታጡ ብዬ ከሰጠኋቸው በኋላ መልሼ በስልክ ሳወራ ነው ይሄ ሁላ ነገር ያወቅኩት። የ9 ወር ደሞዝ አልሰጠንም ወርቅ እንዳልሆነን መጀመሪያ 2ቱን ቼክ እናድርግ ብለን ነው። ለምን አልነገራችሁኝም ስላቸው የ9 ወር ደሞዝ እንዳልሰጣቸው ምናምን ለምን አልነገራችሁኝም? ቅድሚያ ቢያንስ ቴስት እንዳደረግላችሁ ወርቅ ቤት ሳትመጡ ቅድሚያ ስላቸው አሁን 2ቱም ሴቶቹ ብሎክ አድርገውኝ አያናግሩኝም ምናምን ማለት ነው።
ሁለቱም የመጡት አሁን እልክልሻለሁ። የሁሉም ወርቅ ፎቶ አለ። ሁሉም ሌላም ሰው ኢቨን አሁን እንደዚህ አይነት ነገር እኔ አላውቅም። በሰዓቱ አልኩሽ እኮ በሰዓቱ እኔ አሁን እኔ እስር ቤት ነበርኩ። አቡ ያላህ በቃ የእንተ የዋህነት ወይ ምናምን አምላክ ምናምን አትመረምሪ ብትገዣቸው ነው እስር ቤት የምትገቢው። አቡ የኔ ነኝ ያመጣኋቸው። ተባባሪ ነሽ። ይሄ ነገር ደግሞ ስንት ዓመት የሰራሽበት ወርቅ ቤት እነሱ አያገባቸው ማሪ። ይሄ አሁን ከወርቅ ቤት ጋር አይገናኝም። አንደኛ ይኸውልሽ እኔ አሁን ይኸውልሽ ጥርጣሬ ሰውየው ተጠራጥሮ ከፈተ እንጂ ሰቢካ ይሄ የሰቢካውን አንከፍትም። ብዙ ጊዜ ስንገዛ 24 ካረንት ባሩ አይከፈትም። ባር ነው ተብሎ ስለሚታሰብ ኢቭን ልጆቹ ራሱ ሲገዙ አይከፍቱትም። ከየትም ቦታ ሲገዙ እንደውም የሚመስለው አንቺ ወርቅ ቤቱ ስለምትሰሪ አውቀሽ የራስሽ አርቲፊሻል ወርቅ አምጥተሽ በሌላ ሰው እንዲሸጥ አድርገሽ እንደውም ወርቅ ቤቱን ያታለልሽም ሊመስል ይችላል። በጣም ከባድ ነው። ከዛ አቡዬ በቃ በጣም የተናደርኩት ያሁላ ነገር ፌክ ከሰሩኝ በኋላ እኔን ብሎክ ማድረጋቸው። ከዛ እዛ ደግሞ ልንገርሽ እዛ ወርቅ ቤት ደግሞ እያሉ ምን ብለው ዋሹ። በቃ ውሸታቸው እየተገጣጠመ ከዛ በኋላ ነው ውሸታቸው እየተገጣጠመብኝ የመጣው። ምን ብለው ዋሹ? ወርቅ ቤት ሆነው ደሞዝ አልሰጠንም። ሰውየው የማዳመቷ ልጅ ትመጣለች ነው እመኚኝ። ወርቅ መስሏቸው ከፓኪስታኒው ካሰሪያቸው ወርቅ መስሏቸው ሰርቀውት ሊሸጡ ነው የመጡት። እርግጠኛ ነኝ እንድታዝኑላቸው ነው አሰሪያችን 9 ወር ደሞዝ አልሰጠንም ምናምን ያሉት እንድታዝኑላቸው ፖሊስ እንዳጠሩባቸው ነው። እና በጣም ነው ወላሂ የዛን ቀን በጣም ነበር የተናደርኩትኝ። ኢቨን ራሱ እኔ ያስጠይቃል ምናምን እዚህ ሆነሽ እንደዚህ ያታድርጊ ምናምን ስላሉኝ ነው እንጂ በጣም ነው በቃ የዛን ቀን ቅስሜ የተሰበረው። ብታይ ሀቡ አላህ እንኳን አተረፈሽ። አላህ የየዋህነትሽ የልጅሽ አምላክ እንኳን አተረፈሽ እንጂ ጉዳዩ ከባድ ነው። ምክንያቱም አንቺ ሆን ብለሽ የሚያደረግሽው ሊመስል ይችላል። ደግሞ ሰዎቹ ቢሆኑ ችግር የለውም ሀቡዬ፣ ሰዎቹ ቢሆኑ ችግር የለውም። ከሰዎቹ ጋር ቢያዝ ነው ታስረጃለሽ። ይሄ ግን ከመንግስት ጋር በዛኑ ቀን ሌላ እንደዚህ ሌላ ሲያጭበረብር ተይዞ 2 ዓመት ከምናምን ነው የተፈረደበት ሀቡዬ ከሌላ ወርቅ ቤት እልክልሻለሁ። እነሱ ስቲከሮቹ እንዴት እንደታሸጉ ምናምን። ከዛ በኋላም ደግሞ የተናደድኩትኝ በቃ ያወሩትኝ ወሬ እንዳዝነላቸው ያደረጉት አግቢ ብለውኝ ነው ምናምን። ይሄ ሁላ ውሸት የዋሹበት አመጣጣቸው ተናደድኩኝ። በቃ እና የሁሉ የዋሹት ውሸት ራሱ ሰዎች እነዚህ አጭበርባሪዎች እንደሆኑ ማረጋገጫ ነው። አንድ ሰው ከዋሻ አለቀ በቃ። እኔ ውሸት አምሳሉድን ባይዘወይ እውነቱን ተናግሮ የመሸበት ማለት እኔ ጋር ደግሞ አላህ ደግሞ አውዬ ይኸውልሽ እንኳንም አመመኝ አይባልማ። ባያመኝ ኑሮ እኔ አሁን አምጥቼ እኛ ጋር ቢገዙ ኑሮ እንደዚህ አልከፍተውም ነበር። ስቲከሩ አወጣሽ እንኳንም አመመሽ። አየሽ አላህ እኮ ሊያተርፊሽ ስለፈለግ ነው። አንቺ አሞሽ ሌላኛው ብራንች እንድትልኪያቸው ነው እንጂ አንቺ አበሾች ናቸው። አትከፍቺም፣ አትመረምሪም፣ ዝም ብለሽ ትገዢና ከዛስ አንቺ ነበርሽ ተጠያቂ የምትሆኝ ወላሂ። እና ማነው ይህንን አርቲፊሻል ወርቅ እዚህ ወርቅ ቤት ያስገባው ማን ነው ተብለው አንቺ ነበርሽ ተጠያቂ። አንቺ ነበርሽ ላይ ግን አላህ የዛለት እንዲያምሽና አንቺ እንዳትገቢ ስራ ወደ ሌላ ብራንች እንድትሄጂ ፈጣሪ። ይሄ ሁላ እኔማ በሰዓቱ እኮ አሳዘኑኝ ብታይ ሀቡዛ ቤት እያሉ የ9 ወር ደሞዝ ምናምን አላገናዘብኩትም። ይሄን ነገር ያገናዘብኩት መቼ እንደሆነ ታውቂያለሽ? ሰውየው አጭበረበረን ምናምን ያሉትን ሁሉ ያገናዘብኩት የራሴን 500 ብር ሰጥቼ ምን እንዳደነዘዘኝ አላውቅም። ታውቂያለሽ? የራሴን 500 ብር የታክሲ ሰጥቼ ከሸኘኋቸው ከስንት ጊዜ ብሎክ ካደረጉኝ በኋላ ሰውየው ነው ታውቂያለሽ። ግን እንደዚህ ቢሆን እንደዚህ ነው። ይሄ ሁላ ወርቅ እንዴት ሰጣቸው? ካሽ የለኝም። የ9 ወር ደሞዝ እንዴት በዚህ ቀየረ? ለምን እንደዚህ ብሎ ሰውየው ነው እንዲበራልኝ ያደረገው ታውቂያለሽ። እኔማ አሳዝነውኛል። ኦልሬዲ ከሄዱ በኋላ ከደነዘዝኩኝ በኋላ የተናደድኩት እኮ ለዛ ነው። እንኳን አላህ አተረፈሽ አንቺ ወላሂ በጣም እና የራሳችን አንዳንድ የራሳችን ሀገር ዜጎች እንደዚህ አሳልፈው ይሰጡናል። ማሪ ለምንም በሰው ሀገር በቃ ተበልሽ። ስልክ ስታወራ ሌባ እንደሆነች ታስታውቅ ነበር የምትለው የታይታት ነው። ስልክ ስታወራ የዛን ቀን እኔ ላይቭ ላይ ነበርኳ። ሲመጡ ላይቭ ላይ ነበርሽ? ከቤት ሆኜ እየሄዱ ከዛ መጀመሪያ ምናምን ከዛ እያንዳንዱ ቆይ ወርቆቹን ልክልሻለሁ። አቡ በቃ መጀመሪያ ምናምን ከዛ እያንዳንዱ ስቲከር የታሸገ ነው። እያንዳንዱ ባር ነው። እያንዳንዱ ግርማል። ወይኔ ግን ተጠንቀቁ። በጣም አጭበርባሪ በዝቷል። ፈጣሪ ሆይ አደራህን አንተ ጠብቀን፣ ፈጣሪ ጠብቀን። እውነት በጣም ያስፈራል። በጣም ከብቷል።
ኧረ አላህ ጠባቂ ነው። የዛን ቀን ይሰፋኛላህ። እንግዲህ ባላገሯም ሊሆን ይችላል። አንቺን ከሰራበ አይ የስ እሺ መጣ። በጣም ይገርማል እውነት። ወይኔ ኢማራት የማይሰማ ሳውዲና ኢማራት የማይሰማ ጉድ የለም። ለምን ይመስላችኋል? ሳውዲና ኢማራት በጣም ብዙ ጉድ። አንድ ብሩ ፕሊስ አንዴ ሚዩት አድርጊ ማለት ሚዩት አድርጓት ሞዴሬተሮች ፕሊስ። ሳውዲ በባህር ስለሚገባ ሳውዲ በጣም ያስፈራል። ጋይስ ተጠንቀቁ። ሳውዲ ላይ ያለ መከላከያ ማለት ያለ መከላከያ ስላቸው የእርግዝና መከላከያ አይደለም። ቃሉን እኔ መጥራት እዚህ ጋር ቲክቶክም ስለሚያውቀው እንግሊዝኛ ማግኘት ስለሆነ ወንዶች ያለ ምንም መከላከያ ግንኙነት የምታደርጉ ወንዶች ተጠንቀቁ። በጣም ብዙ ሰው ወንድም ሴትም HIV ኤድስ እያለባቸው ወደ ሳኡዲ ይሄዳሉ። ለምን? በባህር ስለሆነ የሚካሄደው ምርመራ ስለማያስፈልግ። ስለዚህ በጣም ብዙ HIV ተጠቂዎች አሉ ሳውዲ አረቢያ ውስጥ። እርግጠኛ ሁኜ ነው የምነግራችሁ። ራሳችሁን ጠብቁ። ዝም ብላችሁ ተዋውቃችሁ ተጀናጅናችሁ ሄዳችሁ ትጋደማላችሁ። ከዛ እንደተያዛችሁ ራሱ አታውቁም። ከራሳችሁ አልፋችሁ ልጃችሁን ታስይዛላችሁ። እርግዝና ይፈጠራል። ስለዚህ ተጠንቀቁ። ኢማራት ደግሞ ሌባ፣ አጭበርባሪ፣ ወንጀለኛ ነው የበዛው። ሳውዲ ደግሞ በጣም አብዛኛው ሀበሻ HIV ኤድስ ተጠቂ ነው። አንዱ ላይ እያዳረሰ ዝም ብለው ነው በየኢጃዛ ቤቱ የሚጋደሙት። እኔ ማዝነው ለነሱ ብቻ አይደለም። እኔ ማዝነው ለሚፈጠረው ጽንስ። ኢትዮጵያ ውስጥ አንድ HIV ተጠቂ ግንኙነት አድርጎ ጽንስ ከተፈጠረ እርጉዟ በምታደርገው የሕክምና ክትትል ወደ ጽንሱ እንዳይተላለፍ ሕክምና አለው፣ መድኃኒት አለው። ስለዚህ አትሊስት ህፃኑ ይተርፋል። ገባችሁ? ህፃን ልጅ ምንም በማያውቀው ሲወለድ HIV ኤድስ ተጠቂ ሆኖ ይወለዳል። ምንም በማያውቀው። አያሳዝንም? ኢማራትም ሞልቷል። ኢማራት ከገቡ በኋላ ይኸውላችሁ፣ ኢማራት ከገቡ በኋላ ሳውዲ እኮ እንዳለባቸው እያወቁ ነው የሚሄዱት። እንዳለባቸው እያወቁ በባህር ስለሆነ የሚሄዱት። ለምን ይመስላችኋል? አብዛኛው ሰው ዱባይና ካታር እንውሰደ፣ ኩዌት እንውሰደ፣ እንርዳህ እየተባለ እምቢ ብሎ ሳውዲ የሚሄደው ምርመራ የለም። ሳውዲ በባህር ነው የሚሄዱት። ስለዚህ HIV ኤድስ ያለበት ሰው ወደዛ መሄድ ነው የሚመርጠው፣ ምንም አይነት ምርመራ ስለሌለ። ከዛ እዛ ሄደው አሁን ብለው ህዝቡን ይበክሉታል። ስለዚህ ጥብቅ ያለ ሀገር ነው። ካታር የሚመጣ ሰው ለመስራት ህይወቱን ለመቀየር እንጂ ዝም ብሎ ለመዝናናት ፈታ ዘና ለማለት ፐርቸስቸስ ለማለት አይደለም የሚመጣው። ገባችሁ? ምን አለ ካታር ጸጥረች ያለች ሀገር ናት እኮ። እና ኩዌት ባህሬን ሰላም ነው። ኢማራትና ሳውዲ ነው አደጋ ጋይስ። ኢማራት ላይ በጣም ብዙ አበሻ ስላለ በገፍ ስለሚገባ ደላላው በገፍ ነው። ዱባይ ያለው በገፍ ነው አበሻ የሚገባው። ስራ ስላጣ ተስፋ ስለቆረጠ ምን እንፍጠር ገንዘብ ለማግኘት ነው የሚሉት። ኦኬ ፈርቆን ተቆላቡና እጅሽ ይባረክ፣ እድሜና ጤና ይስጥሽ። ቴንኪዋና እሺ ጋይስ ምሳልና እና እየተፈላ ነው እና ማለት ነው። ዱባይ ላይ የምትኖሩም ሳውዲ የምትኖሩም በእናታችሁ ተጠንቀቁ። ቤሩት፣ ስለ ቤሩት ብዙ እውቀት የለኝም እኔ ጋር ከሚመጣው ችግር አንጻር ከምሰማው ታሪክ አንጻር እማቀውን ብቻ ነው የምናገረው። ስለ ቤሩት ምንም ብዙ ኢንፎርሜሽን የለኝም እኔ። እረኛ እነራት የመጣ ነው። አንቺ ደግሞ የበታችነት ስሜት ስላለብሽ ሞስት ኦፍ ደም በእንግሊዝኛ ካላውቅሽ ልተርጉምሽ፣ አብዛኛው ማለት ነው። ይኸውልሽ ፈስ ያለበት ዝላይ አይችልም። ገና የሆነ ነገር ሲባል እረኛ ኢማራት የመጣ ነው ለመስራት አንቺ ትንሽ ተጠራ አቤት የምትይው ሞስት ኦፍ ደም ነው ያልኩት። ከአብዛኛው ውስጥ ናይንቀት ሽመት አይደለም እኮ እህቴ ችግር ውስጥ ናት። የደበደበች ናት። ሲሰጠውት ማሪ አንቺን አይደለም አንዲት ናት ኮመንት ላይ አሮጊት ስታሽ ማጠጥ እኛ ለመዝናናት አይደለም የመጣ ነው ስትል ነው እኮ ማሪ አንቺን አይደለም። እሺ ከአንቺ ጋር መች ገና ጀመርን። እሺ ሰላም ነው፣ እየሰማንሽ ነው።
ወይ ከመጣች 2 ሳምንቷ ነው። በአንድ ሳምንቷ ከመጣች ቤቱ ትልቅ ነው። ልጆችም 8 ልጆች አሉ። 2 ሰራተኛ ሆኖ ነው የሚሰሩት። ግን ደግሞ እህቴ በቃ አልቻለችውም። ከባድ ነው ስራው። ሴትዮን ትጨዋለች። የት ሀገር ናት እህትሽ? ዱባይ። እዚህ ዱባይ ፉጄራ መጣ። ዱባይ። ኦኬ። 8 ልጅና ፎቅና ምድር 2 ሰራተኛ ሆኖ ነው የሚሰሩ። ግን ደግሞ እሷ ልጆች መያዝ ከበዳት። ከዛ ለቢሮ ደዊና ንገሪ አለችኝ። እሺ ብዬ ደወልኩላት ለቢሮ። አልመልሳ አለች። ከዛ ትንሽ ቆይ ገና ነሽ ስላት በቃ እኔ ልሞት ነው ምናምን ብላ በቃ እንትን አለች። ከበዳት ስራው። ልጆች ሁሉ ያሰቃዩኛል ምናምን ብላ ተዋሻለች ብዬ ተቆጣሁት እሷን። ከዛ በኋላ እሺ ብላ ቪዲዮ አድርጋ ላከልችኝ። ልጆቹ ሻንጣ ሲወረወሩባት ምናምን። ከዛ ትናንትና ዛሬ ደግሞ ደውላ ከ2 ቀን በፊት ደግሞ እኔ ለእሷ ቢሮ ደውዬ ቆይ እህቴ ትሞታለች እንዴ ካልቻለች ስላት ለቢሮዋ ምን ችግር አለ ትሞት፣ ስንት ሞቶ እያገባን የላክን አይደል እንዴ ሬሳው አለችኝ። ቢሮዋ ማለት ነው። እንዴት ያለሽ የሰው ልጅ አይደለሽም እንዲ አልኳት። ከዛ በኋላ እኛ ደላሎች እኮ እንዲጨካን እንደሆን አታውቂም አለችኝ። እናቴ እንደዚህ አትልሽም። ራሷን ይህ በዋትሳፕ ልክልሻለሁ፣ ሪኮርድ አድርጊያታለሁ። መስማት እፈልጋለሁ። እዚህ ጋር ከፍተዋለሁ፣ እንሰማለን። ምን ማስረጃው? ከዛ አንዳችሁ ግቡ ሞዴሬተሮች። ዛሬ ደግሞ ከዛ እህቴ እንሰራም ከብዶናል ስራ ብሎ ገቡ። ቁጭ በሎ ዛሬ ማለት ነው። ከዛ በኋላ ቁጭ ሲሉ የኔ እህት ድምፅ ተመችቶኛል በጣም ቴንኪዋል። ዛሬ እኔ ከእንቅልፌ ስነሳ ድምፅ አስቀምጣ ድረሽልኝ፣ እኔ ልሞት ድረሽልኝ ብላ ድምፅ አስቀመጠች። ምን ብላ ድምፅ አስቀመጠች? እኔ ልሞት ነው ድረሽልኝ ብላ ድምፅ አስቀመጠችልኝ። ምን ሆነች ነው ምናምን ስላት የሌለኛው ልጆታ ደውላ እኔ ወጥቻለሁ ለእህትሽ ድረሽላት ባለችኝ። አንቺ የት ሄድሽ ስላት እኔ ወጥቻለሁ የት እንደሆነ አላውቅም። እሷን እህትሽን ደግሞ መሬት ላይ የጎተተች አስገብታለች የደበደበች አለችኝ። ጠፍታ ነው ያችኛዋ? ጠፍታ ነው ወይስ ቢሮዋ ደርሶላት ቢሮዋ መጥቶ ወስዷት ነው? ቢሮ አልደረሰም። ያልደወልንበት ቦታ የለም። ፖሊስን ደውያለሁ። ምንም ትርጉም የለውም። እሷ ማለት ነው እኔ እህት ይዛ ውስጥ እስከምትገባ እሷ ደግሞ ሩጣ ወጣች። የት እንዳለው ራሱ አላውቅም አለች። ሰው ለምና እንትን ዋይፋ። ስለዚህ ጠፍታ ነው። ያችኛዋ ጠፋች፣ ህገ ወጥ ሆነች። ወጣች። እህትሽም አብራ ልጠፋ ስትል ሴትዮዋ ያችኛዋ ቀልጣፋ ሆነ ስትሮጥ እህትሽ አይደለም አንሰራም ሲሉ ውጭ አስቀመጠች። እዚህ ጠብቆም ብላ ውጭ ሲቀመጡ መታ ለምንድን ነው ማሰሩ ምናምን ስትለው ዝም አሉ። ከዛ የኔን እህት ያዘች። የኔ እህት ስጮ ደግሞ እሷ ፈርታ ወጣ፣ ዘላ ወጣች። አሁን እኔም ለእኔ መዳም ነገሪያት። ከዛ በቃ እኔ እንትን እዛው ሄዳ ልኮሽን አለኝና ሄዳም እኔ ምን ብዬ ነው ሰው ቤት የምገባ ብላ ቢሮ ሄዳ ለቢሮ ነገረች። እስከ 3 ሰዓት ጠብቋለች። ጠበቅን፣ ምንም የለም ድምፅ። ደግሞ ድረሽላት ለእህትሽ ድረሽላት አለችኝ የዛኛው። ከዛ አሁን እኔ ምን ላድርገው? ቁጥር ሽላኪና የደላሏን ስልክ ልከሽልኝ እንጠይቃታለን። ደላሏ ማትፈልጋት ከሆነ ሙኒት ትወስዳታለች። እሺ አሁን ልክልሽ እኔን ቁጥር እዚሁ ደላሏ አልፈልጋች። ሶፊን ፎሎ አርጊና ለሶፊ ላኪ። መጀመሪያ ማስረጃዎችሽ እንትልግኛል። ደላሏ ትሙታ ስንት ሰው ሞቶ ልከናል ያለችው መስማት ትፈልጋለሁ። የደላሏ ፎቶ አለሽ? ፎቶ የለኝም። ፎቶ ከሌለሽ አሁን እንደዚህ አይነት ንግግር የተናገረችው ደላላ ማንነቷን በምንድን ነው የምናውቀው? ምን ከፍናችሁ? ለምንድን ነው የደላሎቹን ፎቶ ማትይዙት? ቁጥር አለኝ። እኔ ጠየቁሽ ፎቶዋን ነው። ፎቶ ደግሞ የለኝም። ፎቶዋን ከቮይሷ ጋር ግን ፖስትላት ነበረ። ትሙታ ሁሉም እየሞቱ ሬሳ እየላክን አይደል ያለችውን ንግግሯን ከፎቶዋ ጋር አብረን ፖስትላት ነበር። ልክልሻለሁ። ምንድን ነው የምትልኪልኝ? ቁጥሯን ነው አብሬን ፖስተው ከቮይሷ ጋር። እኔ ምን አውቃለሁ፣ በጣም ጨንቆኛል። እሺ ቁጥርሽን ለሶፊ ላኪላት። አሁን ለእህትሽ እንድረስላት፣ ሌላው ይቅር። ፖሊስ ጋር ለምን እንደማይደውሉ አላውቅም። አንቺ የት ነው ያለሽው? ሲያም
የደላላ ፎቶ ከየት ይገኛል? ይገናኙ የለ በአካል ፎቶ ማንሳትና ለቤተሰቦቻቸው መላክ ነው። ስማርት አይሆኑም? ነገ የሆነ ነገር ብለው ደላላ እንድትያዝ ብለው ደላሏን ፎቶ አንስቶ ለቤተሰቦቻቸው መላክ። ግን እንደዚህ አይነት ቅልጥፍና አያውቁ። ዝግም ፍዝዝ ችግር ሲደርስባቸው ብቻ ህዝብ ማስጨነቅ እንጂ እነሱ ነገ ችግር ቢደርስብን ብለው የደላላ ፎቶ አያስቀምጡ። ደላሎቹን ፎቶ እያነሳችሁ ቤተሰብ ጋር መላክ። እኔ የሆነ ነገር ቦን ደላላ ይቺ ናት ይቺን ያዟችን ጠይቁ ብላችሁ መያዝ። ስሙ ደላላ ቆይ እንጠይቃታለን። ስሙ ትምጣ የለችም። ዳቡ ደላላዎቹ ስልክ ራሱ ይነጥቃሉ። ቢሮ ውስጥ ተቀመጡ ስልክ ይወስዳሉ። አይ ነው እንደገባችሁ ነው ያልኩት እኔ። እድሉን ካገኛችሁ እንደገባችሁ ስልክ ሳይወሰድባችሁ መጀመሪያ እንደተገናኛችሁ ሳታስሞግሩ እኮ ነው ሰላም ስትሏት ደላላዋን ስትገናኟት መጀመሪያ ወይ ኤርፖርት ስትቀበላችሁ ሊሆን ይችላል። ራሳቸው ናቸው የሚቀበሏችሁ ወይስ ሹፌር ነው የሚልኩላችሁ? ደላሎቹ ራሳቸው ናቸው። ሹፌር ነው የሚልኩት እና እነሱ የምታገኟቸው ቤታቸው ስትደርሱ ነው። አሁን ለነገሩ የዛሬ 18 ዓመት እኔም ካታር ስመጣ ደላላዬ ሹፌር ነው የላከችልኝ። ግን የኔ ኢትዮጵያዊ አይደለችም፣ ሱዳኔ ነበረች። ደላላዬ ሱዳኔ ሴት እናት የሆነች ደስ የምትል ትልቅ ናት። እድሜዋ ራሱ ኦሚዮኑስ ነበር የምትባለው። አንድ ቤት ያስገባችኝ የመጀመሪያው ቤት በጣም ጥሩ መዳም ናት። በቃ እሷ ቤት ነው 4 ዓመት የሰራሁት። ቢሮን ለአንድ ቀን ያየሁት ልደት ሴትዮ ሾፌሯ ልካ እስከምትወስደኝ ብቻ ኤርፖርት ገባው። ትንሽ ተኛው። ከዛ ሻይ ሀሊብ እና አልረሳውም። 18 ዓመት ሆኖ ድረሱ ሻይ ሀሊብ እና ይሄ ቻፓቲ ነገር ታውቃላችሁ? እሱ በቺዝ ተቀብቶ ተጠቅልሎ ተሰጠኝ። ከዛ ሳንዱቹን አልበላውም። ሻይ ሀሊቡን ግን ጠጣው ዝም ብዬ። ወተት በእንትን ነው ሻይ ነው። ሰራተኛዋ ስሪላንካ ናት የሱዳኒዋ። እዛ ድሪንክ አለችኝ። ኦክብዬ እሱን ብቻ ጠጣው። ሳንዱቹን አልበላውትም። አቡዬ እንዴት ባልሽ? አረብ ሀገር አዲስ ስለነበር ሶፊዬ እንዴት ነሽ? አለሁልሽ ማሬ። ልኬልሻለሁ። ነከላት ቆይ እፈልጋታለሁ። እሺ ልኬልሻለሁ። የደላለዋን ስም እየጠየኳ ነበር። ወይ ቁጥሯን ከላከች እሺ፣ ዋትሳፕ ላይ ላወራት። ሳውዲ ናት እንዴ? ሲያም እሷ ሳውዲ ናት። ሳውዲ ነው አለች። ዱባይ ነው የምትኖረው ግን እሷ መሰለኝ እዚህ እያለች ነበር ስታወራ የነበረው። ሲያም አንቺ የት ሀገር ነው የምትኖሪው? መጣለች። አቡዬ ስቢያታለሁ። እሺ ማለት ነው። አሁን የት ነሽ? እዛ ይታኝ ነው መሰለኝ ደውላለኝ። እሷ አንደኛው ከፖሊስ ጣባ ወስዳ እየመጣች ነው፣ እህትሽ ደግሞ እየመጣች ነው፣ መጥተሽ ማየት ትችያለሽ አለችኝ። ዝም ስትይ ደላላዋ እዚህ ላይቭ ላይ አይታሽ ነው። አሁን ላይቭ ላይ አይታሽ ሚዲያ ላይ እየነገርኩ ነው አልኳት። ከዛ ምን ብለሽ አለችኝ። ምን ብለሽ ማለት አለ አንቺ ያልሽም ነው አልኳት። አንቺ ግን ምሻል ለምንድን ነው የምትይው? ልጅሽ እህትሽ በሰላም ከእጇ እንድትወጣ አትፈልጊም እኮ። አሁን ደግሞ መተሽ ማየት ትችያለሽ። አንዷ ከፖሊስ ጣባ ወስዳት እየመጣች ነው፣ እሷም እየመጣች ነው አልኩ። ሁሉ ነገሩ ሰላም ነው አልኳት። መቸስ ታያለሽ አለችኝ። አሁን ለሴትዮ ነገራታለሁ። አንድ ሀገር ናችሁ? አንድ ሀገር ነን። ታዲያ አንድ ሀገር ከሆነች አንቺ እኔ እኮ የሳውዲ ቁጥር ሳውዲ መስልሽ ነው። ከመዳምሽ ጋር ፖሊስ ይዘሽ አትሄጂም ነበር ታዲያ? ይጀመር ማለት አሁን ኦኬ። እህትሽ ታዩ እህትሽ ደላላዋ አይታ እዚህ ጋር ላይቡን ደውላ እህትሽን አስወጥቼታለሁ እየመጣች ነው ወደ ቢሮ ብላሻለች። ከመዳምሽ ጋር እንዳትሄጂ የምትሏ በጪዎች ዝም በያቸው እንዳትሰሚያቸው። ከመዳምሽ ጋር ቀጥ ብለሽ ሂጂ፣ ምንም አታመጣም። እህትሽን እያት፣ ከዛ የእህትሽን ደህንነት ንገሪን። አንድ ሁለተኛ ነገር ደግሞ ማለት ነው
አንቺ አንድ ሀገር እየኖርሽ እህትሽ ድረሽልኝ ስትልሽ ፖሊስ ይዘሽ አትሄጂም እንዴ? መዳሟ ቤት ሎኬሽን አስልካሽ እንትን እኮ ነው የኔ መዳም ቤት የለችም፣ ስራ ሄዳለች። ከዛ ለሳ ደውዬ ነይ እና ውሰጂኝ። ዛሬ ብቻ አይደለም እስከ ዛሬ 2 ሳምንት እኮ ነው ከመጣች። አዲስ ሆነ አባት ነው ምናምን ብዬ ነው እኔ ደግሞ የታገስኳት። ኦኬ ችግር የለም። እሺ አሁን ማለት ነው የኢማራት ቁጥርሽን ላኪልኝ፣ የኢማራት ቀጥታ ቁጥርሽን ላኪልኝ። እንደገና ሳውዲ ነበርሽ በፊት? ሳውዲ 2 ዓመት ሰርቼ ነው የመጣሁት። ኦኬ የደላላውን ስልክ ቁጥር ላኪልኝ እና አለሁ። ለሁለተኛም ትምህርት ይሆናል። የሰው ልጅ እንዲህ እያደረጉ እያሰቃዩ ነው። እሱ በኋላ ትደርሽበታለሽ። መጀመሪያ እህትሽን በሰላም መውጣቷን ብቻ አረጋግጪ። የደላላዋን ስልክ ላኪልኝ፣ ማስረጃዎቹን አሁን ላኪልኝ ሳይደለክ። እሺ ልክልሻለሁ። እሺ ስሟንም ጻፊልኝ፣ የደላላዋን ስም። እሺ እሺ። ስሟን ብናገር እንዲህ የሚያውቃት ሰው ይኖራል፣ ፎቶዋን ያመጡልኛል። እሺ ላኪልኝ በውስጥ ቶሎ በይ፣ ሪከርዱ ሳይደለት። ወደታን እንዳይሆን ግን ትሄዳለቻ። እሱ ቁጥሩ መዳም ነው ያለቻት እኮ። እኔ እኮ አንዳንዶቻችሁ ስለምትፈሩ እኮ ነው፣ ፈሪ ስለሆናችሁ ነው እንጂ እኮ ማዳም ስራ ከሆነች ኦኬ፣ ማዳም ታገኝ እስም ፍቃድ ትሰጭኛለሽ፣ ፖሊስ ጣቢያ ሄጄ ፖሊስ ይዤ እህቴ የምትሰራበት ቤት እንደሄድ ብለሽ ለመዳምሽ ጀግንነትሽን ማሳየት፣ ነገ የሆነ ነገር ብታረግሽ ፖሊስ እንደምትጠሪባት ማወቅ፣ ራስሽን ማስከበር እኮ ነው ያለብሽ። ግን ፈሪ ናችሁ በቃ ፈሪ። በአማርኛ ብቻ ነው ችግራችሁን መናገር የምትፈልጉት፣ ለሀበሻ ብቻ ነው ችግራችሁን ቲክቶክ ላይ መታችሁ መንገር የምትፈልጉት እንጂ የምትኖሩበት ሀገር ህግ አለ፣ መፍትሄ ያለው። ኢትዮጵያ ህግ የለም አላችሁ፣ አረብ ሀገር ህግ የለም። ድብን አድርጎ ነው ያለው አረብ ሀገር ህግ። ታውቃላችሁ፣ ትንሽ ስናጠፋ እንዴት እስር ቤት እንደምንወረወር ታውቃላችሁ አይደል? እንዴት ህግ እንዳለ አረብ ሀገር ህግ ስላለ መሰለኝ ሰላም ያለው። አቡ አይዲ ላሰራ ነበረ። ምን ትመክሪኛለሽ? ምን ማለት አልገባኝም። ጠፍተሽ ነው መሰለኝ። እጅ ታጠባ እንደ ይቅርታ፣ እጅ ተጠቡ ነው። ወረደች እንዴ ሲሆን ልትልክ ነው ማለት ነው። ወረደ ስልክ ደግሞ ሊዘጋ ነው። እስኪ ሱቅ ሪኮርዲንግ ይላል እየላከች ነው። ሪኮርዲንግ ይላል እየላከች ሰላም ለዓለም አሜን በሉ ውዶቼ፣ ልመርቃችሁ ነው። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ይማራቸው። የተጨነቁ የተከፉ ያዘኑ ሁሉ ፈጣሪ ይድረስላቸው። ሁሉም የሰው ዘር በሙሉ ሰላም፣ ጤና፣ ፍቅር፣ ደስታ ሆኖ እዚህ ምድር ላይ ረጅም እድሜ ይኑር። ትዳር የሌላችሁ ፈጣሪ ተባረከ ትዳር ይስጣችሁ። ልጅ የሌላችሁ ፈጣሪ ጤነኛ ልጆችን ይስጣችሁ። በፊት ልጅ የሌለን እያልኩ ነበር የምመርቀው፣ ተሰጠኝ። አሁን ልጅ የሌላችሁ ለእናንተ ላልደረሳችሁ ይድረሳችሁ። እርጉዞችን ፈጣሪ በሰላም ይገላግለን። የወለድን ፈጣሪ ልጆቻችንን ያሳድግልን። ከክፉ ነገር ጠብቁ።
ክትፍ አድርጎ ለቁም ነገር ያብቃልን። ለእኛም ረጅም እድሜ ሰጥቶ የልጆቻችንን ቁም ነገር እዚሁ እያለን ምድር ላይ በአይናችን ያሳየን፣ ለሁላችንም ለወላጆች በጠቅላላ። በቃ ከዚህ በኋላ መጥፎ ዜና እንስማ። ሰላም፣ ፍቅር፣ ደስታ፣ መልካም ነገር ብቻ ሁሉ የምንሰማበት ጊዜ ይሆንልን። አሜን። ስራ የሌላችሁ ፈጣሪ ስራ ይስጣችሁ። በስደትም በሀገርም ያላችሁ ስራ የሌላችሁ ፈጣሪ ስራ ይስጣችሁ። አሜን አሜን። ላለ ሁሉ ይድረስ። እሺ የታለች? አሁን ትሄዳለች። ቆይ እስቲ ሲሃም ልካለች። አቡ አምሮብሻ ፊትሽ ጠርቶ ለእርግዝናው ነው ተስማምቶኛል። ሲሃም እየጠበኩሽ እኮ ነው ውዴ፣ እየጠበኩሽ ነው። እና የደላለዋን ስልክ ስሟን እና ያለቻቸውን ነገሮች እንዳለ ላኪልኝ። እየጠበኩሽ ነው። ምንድን ነው እና ረጅም ቮይስ የምታደርጊው? ሪኮርዲንግ የሚለው ጉድ ነው። ሲያም እስክትልክ ልጇን እህቷን አይታ እስክትመጣ እንትን በሉልኝ። እኔ የምለው ሲሃም ምንድን ነው ጉዱ? ውሸትሽን ነው እንዴ? ለምንድን ነው የማትልኪው? አቡ ነገ ጾታው ስንት ሰዓት ነው የምታሳውኝ? ከሰዓት 3 ሰዓት ልጆቼ ከትምህርት ቤት ሲመጡ አንድ ላይ በጣም ልጆቼ በጉጉት እየጠበቁ ስለሆነ ልጆቼ ከትምህርት ቤት ሲመጡ አንድ ላይ ነው የምናሳውቀው። እነሱ በጣም ጓግተዋል። ኑ ትናንትናም ቼክአፕ እንደነበረኝ ስለምታውቅ ሳይመን ትምህርት ቤት ስላልሄደ እሱም ቼክአፕ ስለነበረው በየ6 ወሩ ቼክ ያደርጋል ጆሮውን እና የ6 ወር ቼክአፑ ነበረው ትናንትና እና ክላስ ትምህርት ቤት አብራት ስላልሄደ እንትን አለ። ትናንትና ስላልሄደ አውቃለች። ልክ ከትምህርት ቤት ከሰርቪስ እንደወረደች ማሚ ዱ ዩ ኖ ዘ ጀንደር ዋት ኢዝ ኢት አለችኝ። ስትለኝ አይ ዶንት ኖ የት ማሚ ዊ ዊል ኖ ቱሞሮ። ዛሬም ከትምህርት ቤት ሲመጡ ሁለቱም ጠየቁ። ቱሞሮ አልኳቸው። ነገ በኢትዮጵያ ከቀኑ 9 ሰዓት ልጆቼ ከትምህርት ቤት ሲገቡ አንድ ላይ ኬኩን እንቆርሳለን። እሺ ቮይሱን እሺ ካጠፋችባት ሌላውን ነገር ትመልሳ። አትሊስት ቁጥሯን ትላካ። እውነት ከሆነ ጉዳዩ እሺ ቮይሱን ያጠፋችባት የደላላ ቁጥር ታለ ምንም እኮ ነው ያልመለሰችው ጋይስ ምንም ሲሃም እሺ ጻፉ አቡዛኪር አይዞክ ተቃጠል ቅጥልጥል እያልቅየኝ ሚስትክ ብር መላክ አቆመች በእኔ ምክንያት። ለዛ ተቃጥለሃል። ቅጥል በል አይደለም ያሁኗ ሚስትክ ሌላ 2ኛ እና 3ኛ ሚስትን ብታገባ ብር አትልክልክም። ሴቶች ከዚህ በኋላ ብር አይልኩም። ተቃጠል።
አቦ ዛኪር ብሉ ካርገኛ አትገላገልም። በገዛ እጅህ እያየኸኝ ትቃጠላለህ። ይኸው ላከች። አሁን እየላከች ነው ጋይስ፣ እየገባ ነው። ፎርዋርድ የሆነ ተናደው እኮ ነው ሚስቶቻቸው ሰርታችሁ ብሉ አሏቸው። እኛ እንልክም ብር አለ። በዛ ቅጥል አለና እኔ ዜ ደሙ ይፈላል። ከቤት ወጣ ይሆናል። ማን ወንድ ነው? ታቆኛል። እንዳፍሽ ያርገልኝ ማሬ። ወንድ ነው። ወንድም ይሁን ሲጤነኛ ብቻ ይሁን። ግን ወንድም ደስ ይለኛል ካለው ፈጣሪ ካረገው እሱ ከፈቀደ። አቡበዬ ካሌድ አስገብኛ ቡጻፏ። ታዲያ አስተማሪ ታሪክ አለኝ ወይም ችግር ላይ ነኝ። የገንዘብ አይደለም። ባሌ ሁለተኛ ገባ። አይዞሽ ታይዋ ብር ስላላኩኝ ተገላገልሽ። አየሽ፣ ትክክለኛ ማንነቱን አወቅሽው። እንኳንም አላክሽ፣ እንኳንም ትክክለኛ ማንነቱን አወቅሽው። አየሽ፣ አያቻት ያለችውን ባሌ ሁለተኛ ሚስት አገባ ብር መላክ ስላቆምኩ። ዩሲ ሁለተኛዋንም ትንሽ አጣጥሟት፣ ትንሽ በልቷት፣ እንደ ሸንኮራ መጠጥ አርጓት ወደ አረብ ሀገር ይልካታል። የሚያገቧችሁ እኮ ወደ አረብ ሀገር ሊልኳችሁ ነው፣ ጉልበታችሁን ሊጠቀሙበት። አየሽ፣ አንቺን አገባ፣ ትንሽ አጣጣመሽ እና ወደ አረብ ሀገር ላከሽ ገንዘብ እንድትልኪ። መላክ ስታቆሚ ሁለተኛ ገባ፣ እሷን ትንሽ አጣጥሞ ይልካታል። እስከ ላከች ድረስ ሌላ ውጭ ብቻ እያጫወተ እየጋበዘ ይጠብቃታል። መላክ ካቆመች ሶስተኛ ያገባና ይልካል። ልክ እንደ ካምፓኒ ሲያወሩ፣ አሁን ጫት እየቃሙ ወንዶቹ ሲያወሩ ማለት ነው። ስንት ድርጅት አለክ ይባባላሉ። 4 ዱባይ አንድ ድርጅት አለኝ፣ ሳውዲ አንድ ድርጅት አለኝ፣ ኩዌት አንድ ድርጅት አለኝ፣ ካታር አንድ ድርጅት አለኝ፣ ቤይሩት አንድ ድርጅት አለኝ። አንዳንዱ ደግሞ ባህሬን፣ ኩዌት፣ ስንት አረብ ሀገራት አለ ጋይስ። በአረብ ሀገራቱ ልክ ድርጅት አላቸው። አንዳንድ ሴት ጠብሰው እየላኩ ወይ አግብተው ወይ ጠብሰው እየላኩ ሴቱና ዋና ሴቱን እኮ ድርጅት የሚሉት። ድርጅቴ መላክ ካቆመች ከተለያዩ ድርጅቴ ከስሯል። አሁን ላይ የለኝም ድርጅቴ ከስሯል ይላሉ። ከሴቷ አልክም አለች መላክ ካቆመች። ወላሂ ትክክል ብለሻል። አይስዌር የምሬን እኮ ነው። ስንት አረብ ሀገራት ነው ያሉት? 7 ቆይም ነበር። ኩዌት፣ ባህሬን፣ ኦማን፣ ሳውዲ፣ ዱባይ፣ ካታር፣ ቤይሩት፣ ሌላም አላውቀው። ጆርዳንም ተጀምሯል አሁን 8 አረብ ሀገራት። ስለዚህ 8 ድርጅት አለው። 8 ቺክ ጠብሶ አንዳንድ አረብ ሀገር ይልካቸዋል፣ እየሰሩ ይልካሉ። እሱ ሚሊዮነር ነው ሀገሩ ላይ። እሱ ብራንድ ጃኬቱን እየቀያየረ፣ ብራንድ ጫማውን እየቀያየረ፣ ብራንድ መኪናውን ይዞ ቀዘነት ጥሬውን እየበላ ውስኪውን እየጠጣ የፈለጋትን ቺክ እያጫወተ ላይፉን ይኖራል። ኦማን ተቆጥሯል። እስኪ ያልቆጠርኩት አረብ ሀገር ንገሩኝ። ድሮ 7 ነበር። ይቺ ጆርዳን ተጨመረች አይደል? አሁን ጆርዳን መሄድ ጀመሩ፣ 8 ሆነ። ሌላ አረብ ሀገር ሰምታችሁ ታውቃላችሁ? ደላሎች የሚልኩባት እነዚህን 8 አረብ ሀገራት ነው ደላሎች የሚልኩት። የመን፣ አረ የመን መሸጋገሪያ ነው እኮ። ወደ ሳውዲ በባህር ሲሄዱ የሚሄዱባት ነው። የመን አይቀጥሩም ሰራተኛ። ግብፅም ደላሎች አይልኩም። ኢራቅም አይልኩም። ኢራቅ ይልካሉ? አይልኩም። ሶሪያ እነሱም ኢትዮጵያ እየመጡ ነው። ሳምቡሳ እየሸጡ ነው መንገድ ላይ። እንኳን ሰራተኛ ሊቀጥሩ ሶሪያ ታያቸው በእናትሽ፣ ለራሳቸው ምስኪን። ባህሬን ቆጥር ያለው 8 አረብ ሀገር ነው ያሉት። ቆጥር ያለው ባህሬን፣ ጆርዳን፣ ኩዌት፣ ካታር፣ ቤይሩት፣ ኢማራት፣ ሳውዲ፣ ኦማን ይልካሉ። ኢራቅ እሺ፣ ኢራቅ ትጨመርላችሁ 9 ድርጅት ይኖረዋል አንድ ወንድ። 9 ሴቶችን ይጠብሳል። ከፌስቡክ፣ ከቲክቶክ፣ ከኢንስትግራም፣ ከዩቱብ፣ ከመንገድ ላይ፣ ከተለያየ ቦታ፣ ከሬስቶራንት ይጠብሳል። 9 ቺኮችን ያበስላል፣ ይልካል ወደ አረብ ሀገራት። ወደ 9 አረብ ሀገራት የ9 ድርጅት ባለቤት ነኝ እያለ ራሱን ያስተዋውቃል። ደረቱን ነፍቶ ይኖራል። በየወሩ ከድርጅቱ ይላክለታል። ባህሬን ተቆጥሯል። ከኢሮፕ ይልካሉ እንዴ? እንኳን ሊልኩ ለራሳቸውም የላቸውም ኢሮፖች።
የመንግስት ጡረተኛ ናቸው። ታድሎ አልኩሽ። ወንድ ሆኖ መፈጠር መታደል ነው። ሳይለፋ ቁጭ ብሎ ይበላል። ንግባ ከመመቅሽ ማስተካከል። እሺ አይ አሁን በቃ ልነሳ ነው። ውስጥ ልገባ ነው እኮ ምሳ ለመብላት ነው። እዚህ ጋር ቁጭ ያልኩት ዳይኒንግ ቴብል። ዋታባት አሜሪካማ እየጠበሱ እያገቡ ይወስዷቸውና ከሄዱ በኋላ እዛ ይሸበለላሉ እንጂ ብር አይበሉም። ወይ ደግሞ ዲያስፖራው ቺክ ጠብሶ ኮንዶሚኒየም ተከራይቶ ያስቀምጣታል። ኢትዮጵያ ያለው ካለው ቦይፍሬንዷ ጋር ፏፈሽ ትላለች። ልክ ዲያስፖራው ሲመጣ ኢትዮጵያ ያለው ተላላኪ ይሆናል። እሷና ከዲያስፖራው እንትን ውስጥ ኮንዶሚኒየም ውስጥ ፊልም ሲያዩ ውስኪ ሄዶ የሚገዛው ጫት ሄዶ የሚገዛው የሚላላከው ቦይፍሬንዷ ነው። የዲያስፖራው አሽከር ይሆናል። የዲያስፖራው ጃኬት ያዥ ይሆናል። እነሱ ወቅ ሲያደርጉ ማታ ማታ እሱ ከኋላ ዋተር ቦትላቸውንና ጃኬታቸውን ይዞ አሽከር ይሆናል። ከዛ ዲያስፖራውን ሸኝቶ ኤርፖርት እንደጨረሰ ባል ይሆናል። እሱን ዲያስፖራው ከሄደ በኋላ ሲመጣ የዲያስፖራውና የእሷ አሽከር ይሆናል። ኢትዮጵያ ያለው ቦይፍሬንዷ ስለሌለው ዲያስፖራ እስኪሄድ የሱን ጫማውንም ወስዶ ሊስትሮ ሊያስጠርግለት ይችላል። ላለው አሽከር ይሆናል። ከዛ ምግብም ሲፈልጉ ከውጭ እነሱ መውጣት ከደበራቸው ዲያስፖራው እና እሷ ከደበራቸው እሱን ነው የሚልኩት። ሄዶ ምግብ ቴካዌ ያመጣል፣ ሄዶ መጠጥ ያመጣል፣ ሀምጣ የተባለውን ያመጣል። ውሃ ሲፈልጉ ለሊት ደውለው ቀስቅሰው ሄደህ ውሃ ገዝተህና ይባላል። አሽከር ይሆናል። ከዚ በደንብ አገልግሎ ዲያስፖራው ሲመለስ ደግሞ ከእሷ ጋር ደግሞ ፈታ ይላል። እንዴት ያስችለዋል? አያፈቅራትማ፣ ለጥቅም ነው አይቀርባት። ከዲያስፖራው እየቀፈለች በምታመጣው ገንዘብ ችግሩን ስለሚፈታ ነው እንጂ ፈልጋት አፍቅሯት አይደለም። ቢያፈቅራትማ ያመዋል። ከሌላ ወንድ ጋር ስትሆን ያመዋል፣ ይሰማዋል፣ ይቀናል። ችግሬን ጽፌልሽ ነበር ግን አቦ አላየሽውም። የገንዘብ እርዳታ አይደለም በይና አስገባሻለሁ። ዶላር በብላክ መመንዘር ሲፈልጉ ይላካል። ሄዶ መንዝሮ ያመጣል። ሁሉ ነገር ተላላኪ ነው። ያ እና ደግሞ ሴቶቹ ደግሞ ዲያስፖራውን የሚቀፍሉት ሴቶች ናቸው። አረብ ሀገር ያለችው ይኸውላችሁ እንዴት እንደሚካካስ ነገሩ። አረብ ሀገር ያለችዋን ሴት የሚቀፍለው ኢትዮጵያ ውስጥ የሚኖረው ወንድ ነው። ኦኬ፣ ኢትዮጵያ ውስጥ የሚኖሩ ሴቶች ደግሞ ዲያስፖራውን ይቀፍሉታል። ገባችሁ? ተካካሰ ማለት ነው። አረብ ሀገር ያለችዋ ኢትዮጵያ በሚኖረው ወንድ ስትቀፈል፣ ኢትዮጵያ ውስጥ ያለችዋ ሴት ደግሞ ዲያስፖራውን ትቀፍላለች። ኦኬ፣ ኮንዶሚኒየም ተከራይቶ ያስቀምጣታል፣ የኮሌጅ ይከፍልላታል፣ ለምትፈልገው ነገር ይልክላታል። ስለዚህ ተንጣጣ ማለት ነው። አግብተው ደግሞ ሴቶቹ ደግሞ አሜሪካ ምናምን የሚኖሩ ሴቶች አሜሪካ፣ ካናዳ፣ አውሮፓ ምናምን የሚኖሩ ሴቶች አግብተው ደግሞ በጋብቻ ሲወስዷቸው ደግሞ ከሄዱ በኋላ ጸባይኛ ሆነው ጸባይ ገዝተው ወረቀታቸው እስኪስተካከል ሚስቴ ብለው ብርግፍ ብለው ይኖሩና ልክ መስመር ከያዙ በኋላ እሷን ፈንግለው ሌላ ይጠብሳሉ። ወንዶቹ ደግሞ በቃ ተንጣጧል። አሁን ተካክሷል። ምን አቃጠለሽ? ደርሶብሻል ወይ ደርሶብካል? ምን አቃጠለክ? ጉዳዩ ላይ ከሌለክበት ለምን ደምክ ፈላ? ጉዳዩ ካልተመለከተክ ለምን ደምክ ፈላ? እና ተሳደባለ ኮመንት ላይ ተነካህ። አንተ ኢትዮጵያ ተቀምጠ ጠፋ ይሆነህ ማለት ነው። አረብ ሀገር ያለችዋል ይህ ስንት ድርጅት አለክ? ድርጅት የምትሉት እኔ እኮ ሰማሁላችሁ ጉዳችሁን። ሄጄ እኮ ኢትዮጵያ 4 ድርጅት አለኝ ካለ 4 ቺኮች አረብ ሀገር ላይ አሉት ማለት ነው። ገባችሁ? 4 ድርጅት አለኝ ካለ 2 ድርጅት አለኝ ካለ 2 ቺኮች አረብ ሀገር አሉት ብር የሚልኩ ማለት ነው። የሆነ ድርጅት እንዳይመስላችሁ። እስከ ከሰዓት ይተኛሉ፣ ተነስተው ተጣጥበው ፋዝንጥ ብለው ይወጣሉ። ምንም አይሰሩም። አቡ ካፌን is not good for pregnant women. only one ማሪ አንድ ሲኒ በ24 ሰዓት አንድ ሲኒ ምንም አይልም። it's okay ask google ዶክተሬን ራሱ ጠይቄት
ችግር የለውም፣ አንድ ሲኒ ችግር የለውም አለችኝ። ቡና በጣም ወዳለው እና ቡና በጠጣ ችግር አለ፣ ችግር የለውም ሻይ ወይ ቡና በቀን አንድ ችግር የለውም ብላኛለች። እና ሲበዛ ነው እንጂ የሚጎዳው አንድ ሲኒ ችግር የለውም። ተቃጠለ አንዱ። የወላችሁ ቢዝነሱን ተናገርኩበት። ስንት ድርጅት አለክ? ተናገርኩብህ፣ አስባነንኩብህ። አይዞክ እናንተ ምን ይሳናችኋል? ትፈጥራላችሁ ሌላ ቢዝነስ። ይሄ ከተባነነባችሁ ሴቱን እንዳለ አባነንኩታ። ሚልክ ጠፋ፣ ደምክ ፈላ። እዚህ ጋር መጥተህ ትሳደባለህ። እሺ እናቴ ቆይ አንዴ ልመቻች ብዬ ነው። እሺ እሰማሻለሁ። ይቅርታ ችግር ላይ ነኝ ብላ ነው የገባችው። እንዴ የእሷን እናዳምጣት እና ሴቱ ይሄ ተላላኪው ነው። አዎ በቃ ይሄ ተላላኪው ነው። ትክክል። የዲያስፖራው አሽከር ነው። የዲያስፖራውን ጃኬት ይዘህ ከኋላ ዲያስፖራው ቺክህን ይዞ ከፊት ሲሄድ ከኋላ የምትከተለው ነህ አንተ። የዲያስፖራውን ጃኬቱን ይዘህለት በኋላ ሲበርደው ልትሰጠው፣ ሲሞቀው አውልቆ ትይዝለታለህ። ከዛ አመመክ፣ ተሳደብክ በጣም ብግዳ ነገር ምናምን ኮመንት ላይ በጣም ደመክ ፈላ። እሱ ነክ መሰለኛ። ቆይ አንተ የዲያስፖራ አሽከር ከምትሆን የዲያስፖራ ቺክ ከምታጫውት ሰርሰካት በላ ሙሉ ከላለ ወጣት ነው። ስራ ሻንጣ ተሸካሚ ነው። ቀላ ሹፌሩም ነው፣ ጃኬት ያዥም ነው፣ ጫማውንም ዲያስፖራው ቁጭ ብሎ ሊስትሮ ላይ ጊዜውን አይፈጅም ወይ እሱን ያስጠርጓል ጫማውን፣ ወይ ደግሞ እና አቤትና ጫማዬን ወስዳ አስጠርገና ይለዋል። በፈለገ ሰዓት ደውሎ ጠርቶ ሄድ ውሃ ገዝተና፣ ጫት ገዝተና፣ ቢራ ገዝተና እያለ ይልኳል። የዲያስፖራ ተላላኪ ከምትሆን ሰርታ እንዴት እቺ ሴት አሁን እንዴት ታከብረሃለች? አንተ እሱን እንጂ አንተን አታከብርም እኮ። አንተን ዝም ብላ ጊዜ ማሳለፊያ መጠቀሚያ። አንተ ገንዘቧን ትጠቀማለች፣ እሷ ደግሞ ወንድነትን ትጠቀማለች። ተጠቅማ የተሻለ ቆንጆ ወንድ ስታገኝ ትፈነግልህና ሌላ ትተካለች በቦታክ። ይሄ ክብር ነው። ወንድ ልጅ ሲመርጥ እንጂ ሲመረጥ እኮ ደስ አይልም። በቃኝ ከአንተ ጋር ደብረኸኛል ብላቸው ብላክ ሌላ ትተካለች በቦታክ። ሌላ ፍሬሽ ሲመጣ ሰፈሩ ላይ ሌላ ቆንጆ ወንድ ሲመጣ በቃ ቻው ትለትና ተሸኘህና ሌላ ትተካለች። ለምን? ብሩ ይሷ ነው። አንተ ተመራጭ ነህ፣ መራጭ አይደለህም። አንተ ግን ሀብታሙ ብትሆን መራጭ ትሆን ነበር። ብሯን ብለባት መጣ ኖሮ ወይ ልጅቷን ኔትወርክ ወሰዳት ወይስ ማን ነበረ ስሟ? እሺ ኤልዳና ነይ። የቅድሟ ልጅ ጋይስ አስገብቻት ችግሬን ስሚኝ እባክሽ ያለችው አስገብቻት አስቀምጫት እየጠበቀችኝ ኔትወርኩን ነቀላት። አቡ ጀግና ነሽ የእውነት። በውስጥ በርካታ ሴቶችን እመክር ነበረ፣ እንዳንቺ ሴቶችን መርዳት እመኝ ነበረ። እድለኛ ነሽ። በውስጥማ አትጨርሹም ማሪ፣ በውጭ ይሻልሻል። እሺ ውዴ ኤልዳና እዛ የጓደኛዬ ዘመር ነው ብር ያስገባንበት ልጅ ማለት ነው። 2 ዓመታችን በእሱ ነበር የምንልከው። ከዛ እሱ በተለያየ አካውንት ስለሆነ የምናስገባው አካውንት ብዙ ነው የሚሰጠን። ከዛ በዛ በሰጠኝ አካውንት መጀመሪያ 5000 ድርሃም አስገባሁ መጀመሪያ ላይ ማለት ነው። ከዛ ያ ወደ ኢትዮጵያ እንዲልክልሽ ነው። አዎ ወደ ኢትዮጵያ እንዲልክልኝ። ከዛ ያንን ወደ 5000 ድርሃም ወደ ኢትዮጵያ ልኬ ከዛ ብር ደግሞ አበደረን ይሄ ልጅየው ማለት ነው ድጋሜ። ከዛ ሲያበድረኝ 2000 ድርሃም ጓደኛዬ 2900 ብር ወደ ኢትዮጵያ የሚላክ እኔ ደግሞ ወደ ልከፍል 3000 ድርሃም ከዛ ደግሞ 1000 ድርሃም ደግሞ አብሮ ጓደኛዬ ጋር ተጨምሮ የሚላክ 6000 ድርሃም ላኩኝ። በማን በድሮ በላኩበት አካውንት ማለት ነው። ከዛ እሱ ግን ሌላ አካውንት ሰጥቶኝ ነበረ። ከዛ መዳሜ ዋትሳፕ ላይ ስትገባ የቱን ታገኘዋለች? የበፊቱን አካውንት ታገኝና ብር አስገብታ በዛ አካውንት ትልካዋለች። ከዛ ስትልካው ደረሰኝ ተቀብዬ እኔ ደግሞ መሐመድ ደረሰኙ ይሄው ምናምን ስለው እንዴ ለምን በዚህ አስገባሽ አለኝ። ምን ነው ምናምን ስለው አይ ልጅየው እኮ ብሎክ ተደርጎበታል አለኝ።
ከዛ ለሴትዮ ስነግራት በቃ ከሰዋለሁ ችግር የለውም ምናምን ስትል ኧረ እንዳትከሺ ብርሽ ይመለስልሻል አለኝ እሱ። ከዛ ሲለኝ በቃ እሺ ብዬ ዝም አልኩኝ። ስለው ቆይ ሮመዳን ላይ ነበር የዛሬ ዓመት። ቆይ ሮመዳን ሲያልቅ ኢንሻአላህ አይዲ የሚሰራል ብራችሁን እመልስላችኋለሁ አለኝ። ከዛ እሺ ብዬ ስንጠብቅ አሁንም ስንጠየው ከዛ ሴትዮዋ ዘመዴ ነው ብለሽ የለ እንዴ ራስሽ ጠይቂው በቃ አትክሰሽ ብለሻል፣ ዘመዴ ነው ብለሻል፣ በቃ አይመለከተኝም አለች እሷ። ከዛ ስትለኝ ከዛ እሱን እንደዛ ብዬ ስጠይቀው አሁንም ይሄኛው ብሩን የምንልክበት ልጅ ስጠይቀው አይመለከተኝም፣ የትም አላገኘውም፣ እራስሽ ጠይቂ ያለኝ። ከዛ ይሄኛው ስጠይቀው ደግሞ እሺ ከፍላለሁኝ ምናምን ይላል። ከዛ ለሰውዬ ስናገር ሙሐከማ ከሰሰልኝ። ሙሐከማ ሂደን ነበረ። እየሰማሽ ነው እኮ ለምን አቆምሽ? በጆሮዬ እኮ ሰማለሁ። ከዛ ሙሐከማ ሄድን። ሙሐከማ ስንሄድ ተጠየቀ። አዎ ብሩ አለ፣ አዎ ልከዋል በእኔ አካውንት፣ እከፍላለሁ አለ። ትከፍላለህ? አዎ እከፍላለሁ። እሺ ታዲያ እኔ አቅም የለኝም በየወሩ 300 ብር። እሺ ተባባልን። በዚህ ጨርሰን ወደ ቤታችን መጣን። የመጀመሪያውን አታስገባም ነዝንዤ አስገባም። ሁለተኛውን አታስገባም ወይ ስለው አላስገባም አለ። በቃ ሽሽ እያለ እምቢ አለ። ከዛ የእናንተ ህግ ለእናንተ ብቻ ይፈርድ እንደሆነ አይሻለሁ አለ። ከዛ ሰውየውን እንደዚህ ብሏል ምን ይሻላል ምናምን ስለው እኔ ስራ ነኝ አይመቸኝም፣ በቃ ከስሽልሻለሁ እንደዚህ እሺ ብሏል፣ እኔ ከዚህ በኋላ የማደርገው ነገር የለም አለ። ከዛ የሆነች ልጅ ነበረች ሙሐከማ የሆነች ኢትዮጵያዊ ናት። ስልክ ሰጡን። እስኪ ቆይ እኔ እጠይቀዋለሁ እንደ ሽማግሌ ሁኜ ምናምን አለች። ጭራሽ ስልክ አያነሳም አይመልስልንም። ፎቶውን ይዤዋለሁ ችግር የለውም ምናምን በግሩፕ ለቀዋለሁ ምናምን ትላለች። እሷ ግን ምንም መልስ የለም እስካሁን ማለት ነው። እሺ እና እኛ ሰው የለም እዚህ ሰዎቹ ገባሽ ዘመዶቻችን ዘመድ ነው ምናምን ስላልናቸው መጀመሪያ እዛው ራሳችሁ ጨርሱ አሉ። እኛ ደግሞ ያው ኮንትራት ቤት ነው የምንሰራው። 6000 ድርሃም ደግሞ እንግዲህ ከባድ ነው። ግን እኮ እውነቱን ለመናገር ማለት ነው ጥፋተኛ አንቺ ነሽ። እውነቱን ለመናገር 6000 የሚያህል ስታስገቢ በላከልሽ አካውንት ትተሽ በአንቺ ስህተት በቀድሞ ስላስገባሽ ልጁ አያገባኝም የተሳሳትሽው አንቺ ነሽ ማለት ይችላል። ገባሽ? ምክንያቱም ሰጠሽ እኮ አካውንት። ለምንድን ነው በየሳምንቱ ለምን አይቀያየርም? በተሰጠሽ አካውንት ነው በአሁኑ የምታስገቢበትን ብር ይሄ ነው አካውንት ተብሎ ከተሰጠሽ በተሰጠሽ ማስገባት ትተሽ መዳምሽ ዋትሳፕ ስትገባ ባገኘችው በቀድሞ አካውንት አስገባች። ታዲያ ይሄ ሰው እንክሰስ ይመለስ ሲባል ለምን አትክሰሱ አለን እኮ። አትክሰሱ ቆይ ያለው ሊሞክር ነው። ብሎክ የተደረገ አካውንት ላይ ያስገብታችሁበት ሊሞክር ነው። ሞከረ፣ አልሆነለትም። ካልሆነለት ምን ያደርግ? ከሰሳችሁ ምን አመጣችሁ? ከ300 ድርሃም ውጭ የመጀመሪያውን ክፍያ 300 ድርሃም ብቻ ነው አይከፈለው? አዎ የመጀመሪያውን ብቻ ሰጠ። ብሎክ እኮ ተነስቶለታል ወዲያውኑ። ብሎክ ተነሳለት ወዲያው። አይዲና ይኸውልሽ ፍርድ ቤት ማለት ነው ቀስ እያልክ ክፈል እንጂ ተሰቀል ሙት አይለውም። ቀስ እያልክ ክፈል ይለዋል። ቀስ እያለ እንዲከፍለው ፍርድ ቤት አስማማችሁ። የመጀመሪያው 300 ድርሃም ከፈለ። ከዛ በቃ የምታመጡትን አምጡ ብሎ ተዋል። ሰዎችሽም ደግሞ ፍርድ ቤት መላለስ አስጠላቸው። በቃ አንከስም እኛ ስራ አለብን አሉሽ። ማን ተጎዳ? አንቺ። ይሄ የአንቺ ኃላፊነት አለመሰማት ነው እንጂ በተሰጠሽ አካውንት ማስገባት የአንቺ ድርሻ ነው። አያገባኝም ማለት ይችል ነበር። 6000 ድርሃም የሚያክልን ትልቅ ብር ወስድሽ በቀድሞ አካውንት። አንዳንዴ የራሳችንንም ጥፋት ማመን ጥሩ ነው። ይቅርታ አጥፍቻለሁ ግን በእናትህ ተባበረኝ ተብሎ ጉዳዩ በጸባይ ነበር የሚያልቀው። ምክንያቱም ያንቺ ጥፋት ስለሆነ። ግን ልጁ ጥፋትሽ ነው። የኛ እኮ ጥፋት ነው አውቀነዋል። ግን እሱ በጣም ብዙ ሪከርድ አለኝ። ሀዋሳ ጥፋትሽን ብታምኚ ፍርድ ቤት አትገትሪውም ማለት ጥፋ አንቺ ላጠፋሽው ጥፋት በጸባይ ትጠይቂያለሽ። ክሰሱ ስትከሱ ነው ክሰሱ አለ እኮ እሱ ክሰሱ ሲለኝ ነው እንጂ ከዛ በፊት እኮ ሰጥሻለሁ ሲለኝ ኦኬ ብዬ እኮ አመት ሙሉ ታግሼዋለሁ።
እንግዲህ ተከሰስሽ፣ ምን አመጣሽ? ምንም አላመጣሽም። ማሪ ከ300 ድርሃም ውጭ 6000 ድርሃም ክፈሉ ከዛ እናስይዘዋለን አሉ እኮ። ክፈይና ሲዟ 6000 ድርሃም ካለሽ የሚያስይዝላችሁ ማን ነው የሚያስይዝላችሁ? 6000 ድርሃም ከፍላችሁ አንድ ሰው ለማስያዝ ኦኬ እኮ ክፈያ 6000 ድርሃም 6000 ድርሃም ለማስመለስ ሌላ 6000 ድርሃም ከዛ እሱ ይያዛል። አንቺ 1000 ድርሃም ከሰርሽ ላላ 600 ድርሃም ል 600 ድርሃም ከያዘ ምንም አትጠቀሚም። 600 ድርሃምሽ ከሰረ 6000 ድርሃም እኮ እሱ ይገባል። በቃ እኛ ደግሞ ሀገሩ ከሚገባ ብሩን ቢመልስ ነው እንጂ 600 ድርሃም ከፍሎ አልመልስም እንጂ ልግባ ካለስ 600 ድርሃም ትከፍያለሽ። እሱ እኮ አልገባም። ኧረ እንዳትከሺ ነው ያለው። አይዴን አሁን ነው ያሰራሁት። ለምን አገር እገባለሁ ነው ያለው። ክሰሺ ብሎኛል አላልሽም? አሁን ተምታታብላ። ለምን ከሰሽ ስልሽ እሱ ክሰሺ ብሎኛል። አሁን ደግሞ አትክሰሺ ብሎኛል። ላ እምልሽ ገብቶሻል። እሰጥሻለሁኝ 300 ብሩን እኮ ከሰጠ በኋላ እሰጣለሁኝ። እኔ እሰጣችኋለሁ። እኔ ሀገሬ ብገባ ምን ትጠቀሚያለሽ? ስለዚህ በቃ በሰጠሽ ሰዓት ይሰጥሻል። ህይወትሽን ኑሪ። እሱም እየሰራ ሲያገኝ ይሰጣል። ይሆነኛል የምትሆን አንጂ ወይ 600 ብሩን ከፍለሽ አስይሹ ወደ ሀገሩ ይግባ። አንቺም ከሰሪ ወይ ደግሞ በቃ እየሰራ ይስጠኝ ብለሽ ትተሽ ህይወትሽን መቀጠል ነው። አመት አለፏ። ታዲያ አመት ሙሉ ህይወትሽን ኖረሻል። ስለዚህ አሁንም ሌሎች አመታት ትኖሪያለሽ። ባገኘ ሰዓት ሰርቶ ይሰጥሻል። ጥፋቱ ያንቺ ነው። አንቺ ነሽ በተሳሳተ አካውንት ያስገባሽው። እንደውም ጊዜ ቢስጠው ማመኑ ራሱ ምን አገባኝ አላቅም፣ አያገባኝም። እኔ አስገቢ ያልኩሽ በዚህ አካውንት ነው አንቺ ነሽ የተሳሳትሽው ብሎ መተው ይችል ነበረ። አንዳንዴ ጥፋታችንንም እንመን። በደንብ ማስተዋል፣ ማንበብ፣ በደንብ ማየት፣ እርግጠኛ መሆን፣ ደብል ቼክ ማድረግ ሁልጊዜ። በዚህ ላስገባ፣ በዚህ እርግጠኛ ነህ በየትኛው አካውንት ላስገባ ብሎ ማረጋገጥ። ለምን 1 ብር 2 ብር አለ። አይ ሀቡ አልተረዳሽኝም። እምልሽ እኛ እኮ በምንፈልገው ሁኔታ እኮ ቢሆንልን ደስ ይለን ነበር፣ ግን በሰው እጅ ስላለን ነው ይሄን ያክል የመጣብን እንጂ እኔ እኮ አስገቢ ብዬ ላኩላት አካውንት እኮ ሌላ ነው። ግን እሷ ባረገችው ስህተት እኔ ተጎዳሁኝ። እሺ ማን የተሳሳተው? መዳምሽ አለች የተሳሳተችው እኮ እሷ ተሳሳተች። መዳምሽ ማናት? የእሱ ናት መዳምሽ? የእሱ ናት? ያንቺ ናት እኮ መዳምሽ፣ ያንቺ ወገን ናት እኮ። የእኔ ወገንን ብትሆን እኮ እሱ የእኔ ወገን ነው። ያን ብር መመለስ እኮ አውጥቶ ያለበት ደግሞ እሱ ነበር። እሱ እኮ የራሴ ወገን ነው አይደል? እንደ ኢትዮጵያዊ ነው። ያ ብር ገባለታ። በቃ አንቺ ሳይድ ናት ለማለት ፈልጌ ነው። መዳምሽ ለሰራችሁ ስህተት እሱን ለምንድን ነው የምትወቅሹ ነው የእኔ ጥያቄ። ስህተቱ መዳምሽ ጋር ነው ያለው። መዳምሽ ናት ተሳታ በላይ አካውንት ያስገባችሁ፣ ግን እየተወቀሰ ያለው እሱ ነው። ለሰው ፎቶ ልከሽ በግሩፕ አስፖስቷል ያለችሽ ልጅ በግሩፕ ትፖስተውና እስቲ ፎቶውን ግሩፕ ላይ በመፖስት ብሩን ታስመልስልሽ። እንደዛ ለማትሞክሪ ግሩፕ ላይ ፖስቷል ያለችሽ ፍርድ ቤት ትሰራለች ያልሻት ልጅ ሞክረሻል? ያለን ብሩማ ነው። ቆይ አይ እሷ እኮ ወይ ሀቡ ብሩ ፎቶ መፖሰቱ ምናምን ያ እኮ አይደለም ለእኛ የሚጠቅመን። እኛ እኮ አንቺ እንድታናግሪልኝ ነበር የጠየቅኩሽ። እራሽ ኧረ እባክሽ እኔ ላናግርልሽ። እኔ የአንቺ ጥፋት እንደሆነ እያወቅኩኝ እኔ ሁሌም ይኸውልሽ ለተበዳይ እንጂ ራሱ አጥፍቶ ራሱ ሄዶ ለከሰሰ ሰው ድምፅ ሆኜ አላውቅም። አልሆነምም ወደፊትም። አንቺ ነሽ ጥፋተኛ። ጥፋተኛዋ አንቺ ሆነሽ ሳለ እኔ ልክ እሱ እንዳጠፋ ነገር ሄጄ የማናግረው ለምንድን ነው? ጂጂ አንቺ ለምን አትረጃትም? የኔ ፍቅር አንቺ ከኔ ትሻያለሽ የኔ ማር። አንቺ ለምን አትረጃትም? እኔ መጥፎ ሰው ነኝ፣ አንቺ ጥሩ ሰው ነሽ። አንቺ ለምን አትረጃትም? ኮመንት በነፃ ስለሆነ ዝም ብለሽ ትኮመቻለሽ። አሁንም ኮመች፣ እንዳትመውጣት ተቀመጡ። ራሷ አጥፍታ ራሷ ባልተሰጣት አካውንት አስገብታ ከዛ እንደዚህ ያደረገኝ ሰው ማስተዋል። 6000 ድርሃም ቀላል ብር አይደለም። ማስተዋል፣ አርቆ ማሰብ፣ ተጠንቅቆ መራመድ። ሚዲያን ተማምነው እንደፈለጋችሁ ስተትሩና ከዛ ያለ ጥፋቱ አቡ ትክክለኛውን መንገድ ነው የምታውቂው እንጂ አይደለም። እንደ ተገሽ እኔ ሳጠፋ ሰውን በጣም ይቅርታ ተሳስቻለሁ። በእናትህ እኔ ነኝ
የመዳሜ ጥፋት የኔ ጥፋት ነው አይደለ? እኔ ነኝ መዳሜን የላኳት እንድታስገባልኝ። መዳሜ ተሳስታ በሌላ አካውንት ካስገባች እኔ ሄጄ ልጁን በእናትህ ክፍያውን የመጀመሪያውን ክፍያ መጀመሩ አላቅም። ይሄ አንቺ ጥፋት እኮ ነው። ማብዛው ከመዳመሽ ጋር ጨርሻ ምን አገባኝ ማለት እኮ ይችላል። እዛው ከመዳመሽ ጋር ተነጋገሪ። እኔ የሰጠሽ አካውንት ይህን ነው ያስገባሹ በሌላ ነው። ሶ ምን አገባኝ እኔ ማለት አይችልም። አንዳንዴ የዋህ ሰው ስናገኝ ቶሎ የሚያምን ሰው የማይክድ ሰው ምናምን ስናገኝ በቃ የበላይነት ይሰማናል። በዛም በዚህም ሰው እየደወልን እናስፈራረዋለን ምናምን። እኔ በሆን ነበር ልጁን በሆን ነበር ግሩፕ ላይ ፎቶውን ፖስቷል ምናምን ብላ ዛተችበት። ፍርድ ቤት የምትሰራው አለች እና ምን አመጣች? አለም ፍርድ ቤት የምትሰራ ልጅ ራሱ ፍርድ ቤቱ ምን አመጣ? በብር ጉዳይ ስትካሰሱ እኮ ፍርድ ቤት አይደለው አይሰቅለው። የጊዜ ሰርቶ እንዲከፈል ጊዜ ነው የሚሰጠው። ሰርቶ 6,000 ድርሃም በየወሩ 300 ድርሃም አስቡት ስንት አመት እንደሚፈጅ። አንዳንዴ በጸባይ በፍቅር የሚያልቀውን ነገር በሚዲያ እያስፈራራችሁ በፍርድ ቤት እያስፈራራችሁ ጉዳዩን መፍታት የምትችሉ ይመስላችኋል። እንደማትችሉ ደግሞ በሚዲያ ሄዳችሁ በፍርድ ቤት ሄዳችሁ ስታዩት ይቆጫችሁና በሽማግሌ ለመጠየቅ ትሞክራላችሁ። እንኳን ወሰደ ደግ አደረገ ማን አስገቢያ በሌላ አካውንት። ለምን የራሳችንን ኃላፊነት ራሳችንን እንወጣል። በተለይ አምኜ በጣም ይቅርታ አጥፍቻለሁ። አይኖ ያንተ ችግር አይደለም የኔ ችግር ነው፣ ግን እባክህ ተባበረኝ፣ ሰውኛ ትብብር ብሎ ሰውን በጸባይ መለመንና ሰውን በፍርድ ቤት በሚዲያ ፎቶ ግን ለጥፋለሁ ብሎ ማስፈራራት ይለያያል። ካስፈራራችሁት ማንም ሰው አይመለስም። መታመጩን አሳየኝ ይልሻል። ምን ታመጫለሽ? ምን ታመጫሽ? እስኪ አምጪና አሳይ። ምታመጩን አምጥተሽ አሳይ። በጸባይ ብትይው ይሰጥሽ ነበር። ጸባይ ነው የሚያዋጣው ከማስፈራራት። በጸባይ የማይፈታ በር የለም፣ የማይፈታ ቁልፍ የለም በጸባይ። እናንተ ግን ዘላችሁ ከሌ ጋር ሂጂ ፎቶ ግን አስለጥፋለሁ፣ ፍርድ ቤት እገትርሃለሁ። ፍርድ ቤትም ገትረሽ በከሌ ማስፈራርተሽ ምንም አላመጣሽም። ምንም ባዶ ለቅሶ ብቻ። እሺ ሲኞሪት ዳኒ፣ በመጀመሪያ በጣም ወድሽ ኑሪልን እህቴ። እና እርዳታ ፈልጌ ነበረ ወደ ዱባይ ወንድሜን ላስልክ ማለት ነው። እና እኛ ሀገር አሁን ወደ አማራ ክልል ወጣ ወደ አለ ቦታ ወደ ገጠር ማለት ነው ጦርነት ተጀምሯል። እና የሲስተር ልጅ አርፏል። የሲስተርን ልጅ ገደሉት ማለት ነው። እና ማዘር ምናምን ወጥተዋን ከዛ እነሱን ደግሞ ወደ ዱባይ ፕሮሰስ አስጀምሬ ልወስደው ነበር በፍሪ ቪዛ። ማንን? 21 አመቱ ወንድሜ ማለት ነው። እሱ ነው ልጁን ያጣው። እህቴ ናት ያጣችው። እህቴ ናት። በጣም አዝናለሁ። ማለት በጦርነት ነው ያጣችው? አዎ ስንት አመቱ ነው? ገና ነው 2 አመቱ ነው። 2 አመቱ። የ2 አመት ልጅ እንዴት ነው ታዲያ የሚሞተው? በጦርነት አይደለም፣ በተኙበት ነው የመጣው ጦርነቱ። በተኙበት ነው እኮ። እና እሱም ብቻው የ2 አመቱን ህፃን ብቻ መርጦ እንዴት ወሰደው ጦርነቱ? አቡዬ አይደለም፣ እንደዛ እኮ አይደለም። እህቴ ትንሽ ያማታል እና ሁሉም አመለጡ። እዛ እሷ እሱን ትታው ሄደች። እህትሽ በተኛበት ልጇን ጥላ ራሷን ለማዳን ሮጠች? አዎ አቡዬ። ከዛ ቤቱ ፈነዳ? አዎ ቤቱ ፈነዳ። የ2 አመት ልጅ አቅፋ አትሮጥም ነበር እናት እህትሽ? እኔ አላቅም። እኔ አሁን እነሱን መጠየቅ ምናምን በጣም ስላናደደች ጥያቄ ውስጥ ምናምን አልገባም። ምክንያቱም በጣም ጠልቻታለሁ በዚህ ምክንያት በጣም ማለት ነው። እና አያወራም አሁን ከቤተሰብ ጋር ወንድሜን ብቻ ነው የማወራው።
ወንድሜው ሌላ ቦታ ነው ያለው፣ ወደ ደሴ ሄዷል። ደሴ ነው ያለው። እሱም ብቻ አድኝኝ ነው የሚለው። እባክሽ የቻልሽውን አውጪ አድርጊና ውሰጂ ነው የሚለው። እና ዱባይ በፍሪ ቪዛ ወስደውት ስራ እንዲያስጀምሩልኝ ነበር። ግን በጣም ከይቅርታ ጋር በጣም ነው ማመን የከበደኝ እህቴ ኤልዳና። ምክንያቱም አንዲት እናት ልጇን ሳታድን የራሷን ነፍስ ለማዳን ትሮጣለች ብዬ አላስብም። ህፃን የ2 ዓመት ህፃን ልጇን ቤት ውስጥ ራሷን ብቻ ለማዳን ሩጣ እንዴት ጸጸቱን ትችላለች? ሩጣ ወጣ ራሷን አትርፋ ልጇ እዛው ቤት ውስጥ ፈንድቶ ሲሞት እንዴት? እናት እኮ መጀመሪያ ራሷን ነው መስዋዕት የምታደርገው ልጇን ለማዳን። አላቅም እኔ እንጃ። አሁን ስለሚያማት እኔ እንደዛ ብዬ ነው እንትን ያልኩት። ያማታል ማለት ምን ሆነ? አይምሯን ያማታል። አዎ አዎ፣ የአይምሮ ታማሚ ናት። አዎ እናቴ ደግሞ ያው እሺ እህትሽ አይፈረድባትም። የአይምሮ ታማሚ ልጇን ጥላ ሄደችው። ሌሎች ውስጥ የቤተሰብ አባላት ሲወጡ ምን ነው የ2 ዓመት የተኛ ህፃን ልጅ አቅፈው ይዘውት ቢወጡ? እኔም እንደዛ ብዬ ነበር የጠየኩት ጥያቄና አጠይቂ አንቺ ምን አስጨነቀሽ ነው ያሉ ሁሉም ማለት ነው። ከዛ እሺ በቃ እኔ አያገባኝም ብዬ ታውኳቸው። ከነሷ ርቅ ያለ ምክንያቱም በጣም እንትን ያልኩት ማለት ነው። አባት የለው አለው። አባቱ ግን ተለያይተዋል ከእህቴ ጋር ተለያይተው ያሉት። ምን አለ? እኔ እንጃ ምን እንዳላላት። እኔ እንትን አልልም። እኔ አልዋሽም። እሺ አስመሳይም አይደለሁም። አላመንኩሽም፣ ይቅርታ። ወንድምሽን ግን በፍሪ ቪዛ ለማምጣት ገንዘብሽን አሽምቺ ከሆነ ታማኝ ደላላ ሙኒት አለች። ሙኒት እንዳገናኝሽ እችላለሁ። ግን በልጁ ጉዳይ ግን ይቅርታ አድርጊልኝ፣ አላመንኩሽም። እሺ ያው የማመንም ግዴታ የለብኝም። እንዳመንኩም አክት ማድረግ አልፈልግም። ለምን የ2 ዓመት ህፃን ቤት ተኝቶ አቡዬ በውስጥ አውሪ ሩጫ ወጥተው፣ ኧረ በውስጥ አላወራም። ምን አስወራኝ? በውስጥ ደላላ ነው የምትፈልጊው? ታማኝ አይደለም መስረጃ ሙኒትንም አውርቻታለሁ። ምን አለች ሙኒት? ስለ ወንድምሽ እናውራታ ይሆና እሺ ነግሪያት ማለት ነው። ነግሪያት ነበረ ግን ሲመችኝ በኢትዮጵያ 4 ሰዓት አውሬን ብያት ቦይስ ልኬላት አልመለሰችልኝ። ብይ ስለምትሆነ ብዬ ተውኩት። ችግራችሁ ይሄ ምን እንደሆነ ታውቂያለሽ? ጥድፊያ ጥደፍ ይኸውልሽ፣ ተቻኩሉና ታመጣላችሁ። ከዛ ነገ መጥተሽ ሙኒትን እዚህ ቤት ትከሻታለሽ። ዘገየችብኝ ብለሽ ወንድሜ መጥቶ ቶሎ ስራ አልገባም ብለሽ ትከሻ። አትቸኩሉ። ምንም ነገር ፈጣሪ በጻፈው ቀን ይሆናል። አንቺ ገንዘቡ ካለሽ ወንድምሽን አዲስ አበባ አምጡ፣ ፓስፖርት ፕሮሰስ ጀምሪለት። ሙኒት ትመልስልሻለች። ስራዋ ነው እኮ እንጀራዋ ነው። ትመልስልሻል ጊዜ ሲኖራት። ምን አጣደፈሽ? አሁን መቼ ነው ቮይስ ያደረግሽላት? ማሪ መቼ ነው ለሙኒት ቮይስ ያደረግሽላት? በመዳሟ መጣችበት ምስል ከዚህ በፊት ቤተሰቦች ሙሉ በጦርነት አለቁብኝ ያለችው ልጅ አስታውሻት። እሷማ ተይስተማ ልብ አድርግ ሆናት ፈጠጥ ያለች ጣጣ ደረቅ። ወይኔ እንደዚህ አይነት ሰዎች ከእንደዚህ አይነት ሰዎች ጋር ዲል ማድረግ አልችልም። ጋይስ አልችልም። አይስበር زي الفئات عبولي ماما عشان هيك ماما شايف يقعد ኧረ የመዳምን ሚስጥር እየሰማን ነው። ተኝታል። አይ ዳናዬ ሚት ላርግሽ እና መዳምሽ ስትወጣ ከኪችን ሚት ማብራት ከቻልሽ አበራሽ፣ ካልቻልሽ ደግሞ በቃ እንግዲህ ሚዛው ማሰራ ማለት ውረድና መልሰን እናስገባታለን። መዳም ከኪችን ስትወጣ በኋላ መዳም ድምፅ ላይቭ ላይ ያሰማሽብኝ ብላ ነገር እንዳታመጣባት እሺ። ድንገት መታባት ስልኩን ጣል አድርገው ዞር ብላ ይሆናል።
በኋላ ስመጣ እናስገባታለን። ኤልዳና ነው ስሙ። እሺ ጻፉ አስገብኝ ቆይ